ቃሉን የተናገረው መምህራችን መድኃኔዓለም ኢየሱስ ክርስቶስ ነው። ቃሉን የጻፈልን ቅዱስ ሉቃስ ነን። ሉቃስ ማለት መድኃኒት አዋቂ ባለመድኃኒት ማለት ነው። ቀድሞ በሥጋው የሥጋ ሐኪም ነበረ፣ በሥጋ ሕክምና ይኖር ነበረ። ኋላ ግን ባለመድኃኒት የሚባለው የነፍስ መድኃኒት የሚያውቅ ስለሆነ መድኃኒት ክርስቶስን የሚሰብክ መድኃኒት ክርስቶስን የሚመሰክር መድኃኒት ክርስቶስን የለበሰ መድኃኒት ክርስቶስን ጉናው ማኅደርነት ያሳደረ የክርስቶስ ቤት በክርስቶስ የዳነ በክርስቶስ የሚያድን ለክርስቶስ የሚኖር በክርስቶስ የሚመራ በክርስቶስ የሚፈውስ ስለሆነ ባለመድኃኒት ይባላል። የቅዱሳንን አማላጅነት ከሉቃስ ስም መረዳት ይቻላል። ሉቃስ ማለት መድኃኒት አዋቂ ባለመድኃኒት መድኃኒት ያለበት ማለት ነው የስሙ ትርጓሜ። ክርስቶስ መድኃኒት ሲሆን ቅዱሳን ደግሞ መድኃኒት አዋቂዎች ይባላል። ክርስቶስ መድኃኒት የባህሪ መድኃኒት ነው። ልክ ብረትን ከእሳት ውስጥ ስናስገባው የእሳቱን ባህሪ ገንዘብ አድርጎ ብረቱ እንደሚያቃጥል ሁሉ እንደዚሁም ክርስቶስ ያደረባቸው ቅዱሳን እሳት እግዚአብሔር ስላደረባቸው ያቃጥላሉ፣ ብርሃን እግዚአብሔር ስላደረባቸው ያበራሉ፣ መድኃኒት እግዚአብሔር ስላደረባቸው ይፈውሳሉ፣ ጥበብ ክርስቶስ ስላደረባቸው ጥበብን ይገልጻሉ፣ ጨው ክርስቶስ ስላደረባቸው ያጣፍጣሉ። ስለዚህ ቅዱሳን ባለመድኃኒቶች ይባላል። ብረቱን የነካ ሁሉ እሳቱ በብረቱ ላይ ስላለ እንደሚቃጠል የቅዱሳንን ስማቸውን የሚጠራ መቃብራቸውን የሚሳለም አፈራቸውን በጥብጦ የሚጠጣ ሁሉ ከክርስቶስ ጋር ይዋሃዳል። የጨርቁን እንከመገሰስኩ ጽንፈ ልብሱ አሃዩ የጨርቁን ጫፍ በጫፍ ብነካ እፈወሳለሁ ብላለቻች ሴት። የጨርቁን ጫፍ ብነካ እፈወሳለሁ ካለች የክርስቶስ የጨርቅ ጫፍ ምንድን ነው ሲባል ቅዱሳን ናቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 14 ላይ እነሆ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ ቃሌን የጠበቀ ቢኖር እኔም አባቴም መንፈስ ቅዱስም መጥተን እናድርበታለን ብሎ ባለቤቱ በማይታበል ቃሉ ስለመሰከረ፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሲያድርባቸው ቃሌን በሚጠብቅ መጥቼ እኔ አድርበታለሁ አባቴም ያድራል መንፈስ ቅዱስም ያድራል ስላለ፣ ስለዚህ ክርስቶስ ካደረባቸው ቅዱሳን የክርስቶስ ልብሶች ናቸው ማለት ነው። ክርስቶስ የቅዱሳንና የክርስቲያኖች ልብስ ነው። አዲሱን ሰው ልበሱት እንዳለ ቅዱስ ጳውሎስ ልብሳችን ኢየሱስ ክርስቶስ ነው። ስንጠመቅ ልብሳችን አውልቀን የምንጠመቅበት ዋናው ምክንያት ከዚህ ዓለም ልብስ ተላቅቄ አንተን ልብስ አደርጋለሁ ማለታችን ነው። ልብስ አውልቀን የምንጠመቀው ልብሳችን አንተ ነህ ለማለት ነው። እኛ የእሱ ልብሶች ነን። ለምን? በእናንተ አድራለሁ ብሎ ተናግሯልና። እሱ ልብሳችን ነው። በእሱ ከለላነት እንኖራለንና ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ይታብሩኑ ከማልተሙ ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ መቅደስ ማደሪያ ቤት እንደሆናችሁ አታውቁምን? ስለዚህ እኛ የመንፈስ ቅዱስ ማደሪያዎች ከሆን እኛ የእግዚአብሔር ልብሶች ነን። ቅዱሳን የእግዚአብሔር ልብሶች ናቸው። ስለዚህ ጨርቁን የዳሰሰ እንደተፈወሰ ጨርቁን ዳሳ 12 ዓመት የፈሰሰው ደም እንደቆመላት ሁሉ ቅዱሳን የክርስቶስ ልብሶች በመሆናቸው ምክንያት የቅዱሳንን ስማቸውን የጠራ ገድላቸውን ያነበበ መቃብራቸውን የተሳለመ በዓላቸውን ያከበረ የክርስቶስን ጨርቅ እየዳሰሰ ነው ማለት ነው። የቅዱሳን ምልጃ አያስፈልገኝም የሚል ቢኖር ግን የክርስቶስን ጨርቅ ዳስሼ ከደዌ መፈወስ አልፈልግም ብሎ ልብሰ ክርስቶስን የካደ ነው ማለት ነው። ቅዱሳንን መናቅ የክርስቶስን ልብስ መናቅ ነው። ለምን? ቅዱሳን የክርስቶስ ልብሶች ናቸውና። ስለዚህ ማርያም መድኃኒት ናት፣ ነቢያት መድኃኒት ናቸው፣ ሐዋርያት መድኃኒት ናቸው፣ ቅዱሳን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክት መድኃኒት ናቸው እምንለው በባሕርያቸው አምላክ ናቸው እግዚአብሔር ናቸው ማለታችን ሳይሆን የእግዚአብሔር ማደሪያ ከመሆናቸው የተነሳ በሚያድርባቸው በእግዚአብሔር ግብር መድኃኒት ተብለው ይጠራሉ። ለምን? መድኃኒት ክርስቶስ በእነሱ አድሮ ስላለ። እፍረት ዘተሰውጠ ስምከ መኃልየ ዘሰሎሞን ምዕራፍ 1 ላይ አቤቱ ስምህ እንደሚፈስ ዘይት ነው ይላል። ስምህ እንደሚፈስ ዘይት ነው አለም ማለት ነው። ክርስቶስ የሚለው ስም ክርስቲያን በሚባሉት ላይ ፈሶባቸዋል ማለት ነው። ቅዱስ ዳዊትም መዝሙር 22 ላይ ወአጽሐድከ በቅብ ርእሴ ራሴን በዘይት ቀባ ይላል። ራሴን በዘይት ቀባ ማለት ርዕሰ ልቡናዬን
የልቡናዬን ራስ ክርስቶስ በሚባለው በሚያበራው የስምህ ዘይትነት አከበርከው ማለት ነው። በልጅነት አከበርከኝ፣ አነጻኸኝ፣ በመንፈስ ቅዱስ ኃይል ሸለምከኝ፣ አጠራኸኝ፣ አከበርከኝ፣ አደመከኝ ማለት ነው። ስለዚህ ስምህ እንደሚፈስ ዘይት ነው ስላለ ተመልከቱ። የክርስቶስን ስም ያደሩ ጸዋርያነ ክርስቶስ ለባስያነ እግዚአብሔር የሚባሉ ቅዱሳን ሁሉ የክርስቶስ ልብሶቻቸውና ክርስቶስን ከቅዱሳን ቅዱሳንን ከክርስቶስ ለይቶ ማየት አይቻልም። ለምን? መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው ማለት እኮ ክርስቶስን ከመውደድ የሚከለክለን ማን ነው ማለት ብቻ ሳይሆን ክርስቶስን እየወደደ እኔን የሚጠላ ማን ነው ማለት ነው። ቅዱስ ጳውሎስ ክርስቶስን ወዶ ቅዱሳንን መጥላት አይቻልም። ለምን? ንሕነ አባል ወውእቱ ሕዝብ ብሏል ቅዱስ ጳውሎስ። ክርስቶስ ራሳችን ነው፣ እኛ ሕዋሳቶቹ ነን፣ ቤተ ክርስቲያን አካሉ ናት ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደገለጠ ክርስቶስን ራስ ስንል ቤተ ክርስቲያንን አካል፣ ቅዱሳንን ሕዋሳት። አንድ ሰው የአንድን ሰው ራስ በፈለገ ቁጥር አካሉንም ይፈልጋል፣ እጁንም ይፈልጋል። እጁን ቆርጦ የሚወድ፣ ዓይኑን ለብቻ አውጥቶ የሚወድ፣ ጆሮ ቆርጦ የሚወድ፣ አፍንጫ ቆርጦ የሚወድ፣ ሆድ አውጥቶ ልብና ኩላሊት ለይቶ የሚወድ፣ ራስ ቆርጦ የሚወድ የለም። አንድን ሰው እንወደዋለን በአንድ ጊዜ ከእግር ጥፍር እስከ ራስ ጠጉር እንወደዋለን ማለታችን እንደሆነ ሁሉ ክርስቶስን እንወዳለን በአንድ ጊዜ እሱ ራስ፣ አንገት፣ ሃይማኖት፣ ቤተ ክርስቲያን አካል፣ ሕዋሳት ቅዱሳን ናቸውና ቅዱሳንን እንወዳለን ማለታችን ነው። እነዚህን መዳሰስ ክርስቶስን መዳሰስ ነው። እነዚህን መንካት ክርስቶስን መንካት ነው። ስለዚህ ቅዱስ ሉቃስ ምን ተባለ? መድኃኒት አዋቂ። እስኪ መድኃኒት አዋቂ በሉ። ከእነዚህ መድኃኒቶቻችን እግዚአብሔር አይነጥልም። ይህንን ቀላቅለው ከሚያደናግሩ ተኩላዎች እግዚአብሔር ይሰውረን። ስለዚህ ምን አለ ሰሎሞን? ምን አለ? አስግሩ ለነ ቆናጽለ እላማስኑ አጸደ ወይንነ ይዝጊ። እነዚህን ወይናችን እንዳያፈራ የሚቆጠቁጡትን ጥቃቅን ቀበሮች አጥምዳችሁ ያዙልኛል። እነዚህ ወይናችን ወንጌላችን እንዳያፈራ ትንቢተ ነቢያት፣ ስብከተ ሐዋርያት፣ ደመ ሰማዕታት፣ መዓዛ መነኮሳት፣ ትግሃ መላእክት በእኛ ሕይወት ላይ እንዳይገለጥ ቅዱሳን አያስፈልጉም እያሉ የሚቆጠቁጡትን እነዚህን ቀበሮዎች አጥምዳችሁ ያዙልኝ። በምን አጥምዳቸው? በወንጌል መረብነት አጥምዳችሁ ያዟቸው። ወንጌል መረብ ናት። አጣዎች ምዕመናን ናቸው። አጥምዱ፣ ራሳችሁን ለይታችሁ ኑሩ። ለዚህ ነው ቅዱስ ሉቃስ ስለ ክርስቶስና ስለ ድንግል ማርያም ሲመሰክር ቃለ እግዚአብሔር ሲጽፍ እጁን ቆረጠው። ቢቆርጠው ግን ተመልከቱ፣ ከዚህ ሁሉ ነገር አላዊ ንጉሥ እረፍ፣ የክርስቶስን ስም አትጻፍ፣ የእናቱን ስም አትጻፍ አለው። የዚህ ጊዜ ምን አለ? አይ እኔ አካሌም ክርስቶስ ነው፣ ሕይወቴም ክርስቶስ ነው፣ ብርሃኔም ክርስቶስ ነው ብሎ መጻፍ ጀመረ። እጁን በሰይፍ ቆረጠው። መድኃኔዓለም ግን የብርሃን እጅ ቀጠለለት። እኛ የምናየውን አካላችን ብናጣ የማናየውን አካል የሚሰጥ ሕያው እግዚአብሔር አለ። ለዚህ ነው ተመልከቱ፣ ለመተነስተ ማይደርነ ዘመምት ብነ ሕንፃ ዘይገብሮ እደሰብ። የሚታየው ቤታችን ቢፈርስም አለ የማይታይ የሰው እጅ ያልሰራው ቤት በሰማያት አለን አለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ። የሚታየው ቤታችን ቢፈርስም ማለት ስለ ቤት፣ ስለ ማገርና ስለ ግድግዳ፣ ስለ ቆርቆሮና ስለ ሲሚንቶ እያወራዳ ይመስላል። የሚታየው ቤታችን ቢፈርስም ማለት በሰማይ የሰው እጅ ያልሰራው ቤታችን ማለት የሚታየውን እጃችን ብትቆርጥም፣ የሚታየውን ዓይናችን ብታወጥም የልቡን ዓይን አለን። የሚታየውን እጃችን ብትቆርጥም የልቡን እጅ አለን። የሚታየውን ዓይናችን ብታወጥም በልባችን ዓይን ክርስቶስን ማየታችን አትከለክሉም ነው። የልቡናችን የሚታየውን እግራችን ብትቆርጥም በነፍሳችን እግር ወልደ እጓለ እመሕያው ክርስቶስ በዘማነ አብ በዘማነ ኪሩ በየማነ አብ እስከ ተቀመጠበት እስከ ጽርሐ አርያም ድረስ በእግረ ልቡናችን እየከነፍን መመሰጣችን የሚከለክለን የለም እያሉ ቅዱሳን ይዘምራሉ። ስለዚህ ቅዱስ ሉቃስ በእናቱ በድንግል ማርያም ጀምሮ በድንግል ማርያም የጀመረ በመቅደስ ጀምሮ በመቅደስ የፈጸመ ታላቅ አባት ነው። የቅዱስ ሉቃስ እናታችን ድንግል ማርያም ለእኛ ምስጢሩን ትግለጥልን። ስለ ወንጌሉ ጸሐፊ እኔ ያልካልኳችሁ ወደ ርዕሳችን እንምጣ። ርዕሳችን ምን ይላል? ከአመፀኛው ገንዘባችሁ ቆን እንጂ ከአመፀኛው ገንዘባችሁ ምን አበጁበት? ወዳጅ አበጁበት። በጣም ግሩም ነው። ግበሩ አይንክተ እምነዋየ መጻ
ከመአበ የሐልቅ እሙንቱ ይትወከፉክሙ። ገንዘባችሁ ባለቀ ጊዜ፣ ገንዘባችሁ ጠብቅና ለመቆም በማይችልበት ጊዜ፣ ገንዘባችሁ በማይጠብቃችሁ ጊዜ የሚጠብቁ እረኞች፣ ገንዘባችሁ በማይመግባችሁ ጊዜ የሚመግቡ መጋቢዎች፣ ገንዘባችሁ በማይፈውሳችሁ ጊዜ የሚፈውሱ መድኃኒት አዋቂዎች፣ ገንዘባችሁ በማያለብሳችሁ ጊዜ የብርሃን ልብስ የሚሰጡ፣ ገንዘባችሁ ቤት በማይሰራላችሁ ጊዜ በብርሃን ቤት በእንግድነት የሚቀበሏችሁን ወዳጆች በሚያልቀው ገንዘባችሁ የማያልቅ ወዳጅ አብችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተማረ። ከዚያም እንዲህ አለ፣ እስመ ውሉደ ዘዓለም ይጠበቡ በዓለሞሙ እሙሉደ አመፃ። እስመ ውሉደ ዘዓለም ይጠበቡ በዓለሞሙ እሙሉደ ብርሃን። ይቅርታ፣ በዚህ ዓለም የሚኖሩ ሰዎች፣ የዚህ ዓለም ሰዎች ከብርሃን ልጆች ይልቅ ጥበበኞች ይሆናሉና በአመፀኛው ገንዘባችሁ ወዳጅ አብችሁ ብለህ ሰር ነው ነገሩ። ከቃሉ ጋር ናችሁ። ብለህ ሰር ማለት ማለት እንደሆነ ታውቁታላችሁ። እንዳይመሽብን አልነግራችሁም። ብለህ ሰር ማለት ማለት እንደሆነ አጥኑን፣ የቤት ስራ። ወደ ትምህርታችን እንቀጥል። ስለዚህ ምን አለ ተመልከቱ። ብለህ ሰር አንድ ምሳሌ ስትንገራችሁ የርክሳናችን ትርጓሜ እንድታውቁት በዚያው አካሄዱን ማለት ነው። እኔ የሕይወት እንጀራ ነኝ በሉ። ማነው እንዲህ አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ የሕይወት እንጀራ ነኝ አለ። አሁን ተመልከቱ። እንግዲያውማ አለ ቅዱስ ጳውሎስ የፍጡር ሥጋ ሕይወት ይሰጣል አይሰጥም ይላል። ሕይወት ማን ነው? እግዚአብሔር ይላል። ተመልከቱ። እንግዲያማ አለ ተመልከቱ። ሕይወት የፍጡር ሥጋ ሕይወት የማይሰጥ ከሆነ፣ የፍጡር ደም ሕይወት የማይሰጥ ከሆነ፣ ሕይወት ደግሞ እግዚአብሔር ከሆነ እንግዲያውማ ክርስቶስ እግዚአብሔር ነው ብለህ ሰር። ገባችሁ? ገብቷችኋል? ስትሞቱ ይገባችኋል። እንግዲህ አሁን ካልገባችሁ ምን አደርጋለሁ? በእውነቱ ለመሰደግ ያበቃል። ስንጸድቅ ይገባናል። እንግዲህ እሺ፣ ከቃሉ ጋር ከሆን በአመፀኛው ገንዘባችሁ በሯን ጊዜ ወዳጅ አበጁበት። አሁን ገንዘብ ሲባል ሳንቲማችሁና አካውንታችሁ ላይ እንዳትሮጡ ጎሞት ያፈርሰዋል። ሌላ ተርጉማል። በነገራችሁ ላይ ሰው በልቡናው ያለውን ነገር ይዞ ስለሚከስት ጥያቄው ሁሉ እንደ ልቡናው እንዲመለስለት ስለሚፈልግ ሳይመለስለት ነው የሚቀር። አሁን ለምሳሌ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ቢል አንድ ሰው ሲቁሞ ምን ነው ስለታምቱ ነው አይደል ነው የምንለው። ግን ትርጉሙ ሌላ ነው። እኛም ማበላሽተነዋል፣ እናንተ ማበላሽታችሁ። ትርጉም ቅዱስ ቄርሎስ ምን አለ? አይሁድ ተሰብስበው ክርስቶስን እንዲህ አሉት አይደል? ለቄሳር ግብር እንክፈል አንክፈል አሉ። ተንኮለኞች ናቸው። እንደዚህ ዘመን ሰው ማለት ነው። አይ ክፈሉ ቢላቸው ይህ ሳያ የመንግስት ቅጥረኛ ነው፣ ፖለቲከኛ ነው ሊሉ ነው። እንግዲህ ተመልከቱ። የመንግስት ቅጥረኛ ነው፣ ለመንግስት አዳሪ ነው ሊሉት፣ እውነተኛ መምህር አይደለም ሊሉ ነው። አትክፈሉ ቢላቸው ደግሞ ለመንግስት ሂደው ነገር ይሰራል። ነገር ይሰሩና ግብር አትክፈሉ ብሏል ብለው ደግሞ ለሞቱ ምክንያት ሊፈልጉ ነው። ይህንን የሚጠናቅ ወልብ የፈጠረ አምላክ ተንኮሉን አውቁ ብሎ ማሰብ ሊተርጅልን ምን አላቸው? ዘመኑ ውእቱ መልኩ ወመጽሐፉ አላቸው። በሳንቲሙ ላይ ያለው ፎቶ የማን ነው አሉት። በጣም የሚገርማችሁ ያ ሳንቲም በቀኝ ጎኑ የኪሩቤል ስዕል፣ በግራ ጎኑ የቄሳር ፎቶ ነበረ። ከዚያ በኋላ የቄሳር አለ። ከዚያ ምን አላቸው? የቄሳር የእግዚአብሔርን ምን ማለት ነው? አንዲቱን ሳንቲም አንድ ጎኗ ለቄሳር አንድ ጎኗ ለእግዚአብሔር ስጡ፣ እነሱ ሊያስቸግሩ እንደመቅሱ ማስቸግሮ ሰደዳቸው። አንድ ሳንቲም ከሁለት እንዴት አድርጎ መክፈል ይቻላል? ቀኝ ጎኑን ለእግዚአብሔር ግራ ጎኑን ለቄሳር ክፈሉ አላቸው። ልታስቸግሩ ከፈታችሁማ እኔ ያውቃለሁ ብሎ አስቸግሮ ሰደዳቸው። አንዳንድ ጊዜ ንገራችሁ መናፍቃን በጠየቋችሁ ቁጥር ሮሜ ምዕራፍ 6 ምናምን አይባልም። አስቸግሮ ለመጣ አስቸግሮ በመለስ ነው። ዲቪድ ለመጣ የሚያድን መንገድ ነው። ሰምታችሁኛ? የዮሐንስ ጥምቀት ከምድር ነው ከሰማይ ይቁ መምህራችን አግት ጌታ ነው እሱ ነው እንጂ ይቅርታ። እንዲሁ ግን አንተ በምን ስልጣንህ ነው ይህን ቤተ መቅደስ የምትፈታ ይህንን ገዲያ የምትፈታ በጅራፍ ገርፈ በሬዎችን የምታስወጣ ብለውታልስ። ጥምቀቱ ለዮሐንስ ባይዴ ሂዲቲ የዮሐንስ ጥምቀት ከምድር ነው ከሰማይ አነ እነሱ ሊያስቸግሩ ነው የመጡ። ከሰማይ ግንድ ነው አታምኑበትም ኑሯል ይለናል። ከምድር ነው ብንል ዮሐንስን ይወደዋል ይወግረናል። አናውቅም ማለት እንግዲያስ እኔም አልነግርህ ከቃል ጋር ናችሁ። ስለዚህ ተመልከቱ፣ አስቸግሮ ለመጣ ሰው አስቸግሮ ነው የሚመለስ። አስቸግሮ ለመጣ ሰው አስቸግሮ ይመለሳል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ለምሳሌ አልፎንሱ ሜንዴዝ የሚባል የካቶሊክ ሊቀ ጳጳስ ጎንደር ላይ በተደረገ ክርክር አፄ ሱስንዮስ ካቶሊክ ሆነው ነበር። እንደምታውቁት ካቶሊክ ከሆኑ በኋላ ምላሳቸው ተጎልግሎ ነበር። ተጎልግሎ ስለነበረ ያን ሁሉ የኢትዮጵያ ሕዝብ አስፈጭተዋል። አልፎንሱ ሜንዴዝ ስሙም ግራ ነው፣ ሰውየውም ግራ ነው። መጥቶ
ኦርቶዶክስ ትርከስ፣ ካቶሊክ ትንገስ የሚል አዋጅ ንገር፣ በመሳሪያ ረድተናል ቀድሞ በጦርነት ጊዜ ብሎ መጥቶ ንጉሱን አስክቶ አዋጅ ተነገረ። ደንቀዝ ላይ ብቻ 8,000 ክርስቲያኖች ሰማዕትነት አመት እያሉ እየበረሩ ሂደው ታረቁ። ኦርቶዶክስ ተዋሕዶን እያለ በሙሉ አለቅ። ምላሳቸው ቡድቡድ የዚያ ጊዜ አልፎንሱ ሜንዴዝ ምላስ አይመልስ ምላስ ያበላሸብ እንጂ አልፎንሱ ሜንዴዝ ምላሱ ኮለኮስ የነ ደብረ ሞኪናው አባቶች የማኅበረ ሥላሴ አባቶች ዛሬም እንኳን የሰው የጥጃ ቋንቋ የሚያውቁ አባቶች አሉ ዛሬ። አዲያ ይሄ ዘመነኛ ትውልድ እንደ ራስ መልሱ ነው እንደኔ የሚለቃቀመውን እያየ ምን አባት አደል ይላል። በረሃውን ገብታችሁ አይታችሁታል። እንደዚህ ያለ ጥጋብ የለም በእውነቱ ማለት እግዚአብሔር ሰው የለውም ወደ ማለት ያለ ትዕቢት እግዚአብሔር ሰው ሞልቶታል። እኛ ለማንኛውም አንድ ልጅ በእናቱ ማህፀን እያለ አይን ወጥቶ ባለመሞቁ አየለች ማለት ይቻላል? አይቻልም። በኃጢአታችን ሞራ ተሸፍነን ስውራ አባቶችን ባለማየታችን ኢትዮጵያ አባት የላትም አይባልም። እኛ ስለተቆነጠጥን ኢትዮጵያ አባት የላትም ቅዱሳን የላትም አይባልም። በስውር የሚኖሩ በደመና የሚሽከረከሩ በመብረቅ የሚቻሉ በነፋስ ክንፍ የሚኖሩ አባቶቻችን አዲሳል የእነሱ ጸሎት ይጠብቃል። አባ አምደ ሥላሴ መጥተው ፈወሱ። የማኅበረ ሥላሴ አባ አምደ ሥላሴ መጥተው ጸልየው 14 ሱባዔ ተገኝቶ ያ የሱስንዮስ ምላስ ተመልሶ ገባ። ከዚያ ፋሲል ይንገስ፣ ኦርቶዶክስ ትንገስ፣ ተዋሕዶ ምናምን ትንገስ፣ የሮማ ሃይማኖት ትርከስ ብለ አዋጅ ነገር ብሎ ራሱ ሱስንዮስ ለልጁ ለፋሲል አዋጅ ነገረ። አፄ ፋሲል ከነገሱ በኋላ በሉ እንግዲህ አባቴን ጤና ያሳጣችሁ እናንተ ስለሆናችሁ አልፎንሱ ሜንዴዝ ተከታዮችን ይዘን ከኢትዮጵያ በ4 ሰዓት ውጣ አደይካለ ሲፈስ የማኖር ነው። ፍትህ አዋቂ ንጉሥ አያሰጨወትም። ስለዚህ ተከራክረን ሳንረታ አያስወጡን ብሎ ማን ተናገረ? አልፎንሱ። ክርክር ይደረግ ተባለ። እነማን ናቸው እነሱ? አልፎንሱ ካቶሊክን ወክሎ መጣ። እጨጌ በትረ ጊዮርጊስ ከኦርቶዶክስ ተነሱ አንድ ላይ ልጠይቅ ትጠይቅ ተባለ። ኦርቶዶክሳውያን አባቶቻችን ልጠይቅ አይሉ ልጠየቅ ነው የሚሉ ሙሉ እንደሆነ ያው ልጠይቅ አለ ትጠየቅ አለ ተባለ። ልጠየቅ አበው ምን ይላሉ? መጠየቅ ቁልቁለት ነው፣ መጠየቅ አቀበት ነው ይላል። መጠየቅን ሙላው ይጠይቃል፣ መመለስ ነው ከባድ። ጥያቄ ሞልቷል በዚህ ዘመን፣ መልስ ነው የቸገረ እንጂ ቤተ ክርስቲያን ግን መልስ አላት ብቻ ሳይሆን ቤተ ክርስቲያኒቱ ራሷ መልስ ናት። ቤተ ክርስቲያኒቱ ራሷ አካሏ፣ ግድግዳዋ፣ ጉልላቷ በሙሉ ጸናጽሏ፣ መቋሚያዋ፣ ትምህርቷ ቤተ ክርስቲያን መልስ ያላት ቤተ ክርስቲያን ሳትሆን ኦርቶዶክስ ተዋሕዶ ራሷ መልስ የሆነች ቤተ ክርስቲያን። ከዚያ በኋላ ተመልከቱ። ትጠየቅ መጠየቅ ያለዋል አይቅ ተባለ። ሰምታችኋል። ከዚያ ምን አለ? የእግዚአብሔር ልጅ ሞተ የሚል በት ይገኛል። የማርያም ልጅ ነው የሞተ እንጂ የእግዚአብሔር ልጅ ሞተ የሚል የታደ ብሎታል ብሎ ጠይቃቸው። ዘጸሩ ይህነ ለእግዚአብሔር ተሳህለን ለበሞት ወልድ ለእግዚአብሔር ጠላቶቹ ስንወት በልጁ ሞት ይቅር አለን ይልብሃል ቅዱስ ጳውሎስ ሮሜ 5 ላይ። ከዚያ በኋላ ጭጭ አለ። ሌላ ከባድ ጥያቄ አምጥቶት መስሎት የዚህ ዘመን ሰው ተራቀኩ ሲል ከዶሮና ከእንቁላል ማን ይቀድማል ብሎ እንደሚጠይቀው ማለት ነው። ጋዜጣ ላይ ድረስ እኮ ከዛ ምን እንደዚያ ብሎ ከዛ ምን አለ? የእግዚአብሔር ፊቱ ወደ የት ነው? ሁለት አስቸግሮ ለመጣ እንዴት ተብሎ ነው የሚመለስ ነው ያልኳል። አስቸግሮ መመለስ ሻማ በሩና የዚህ ሻማ ፊት ወደ የት ነው በመርገጥ ከዚያ በኋላ ዝም አለ። መልስ እንግዲህ አስታሉና ገጹሰ ለእግዚአብሔር ሀበለ ይገብሩ የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ይላል ዳዊት። ወደ አንተ ነው አሉና በጥፊያ ጊዜ ከቃል ጋር ናችሁ አንድ ብሩ እንዳትማቱ የእግዚአብሔር ፊቱ ነው ያሉ። ሰምታችኋል? የእናንተ ፊት አላለም። የማን ፊት ነው? የእግዚአብሔር ፊቱ ክፉ ወደሚሰሩ ሰዎች ነው ብሎ መለሱለት። አስቸግሩት ለመጣ ምን ተብሎ ይመልሳል? አስቸግሩ ይመልሳል። አስቸግሮ ነው የሚመልስ። ሌላ ጊዜ ይሄ ተደግሟል። አሁንም እዚያው ላይ ፍራንስ ላይ በተደረገ ክርክር በሌላ ጊዜ ደግሞ ይሄ ቅባት ጸጋ ባለው ክርክር ቅባት ጸጋ ማለት ከካቶሊክ ተደቅሎ የወጣ ኩችላ እና ያ በዚያ ክርክር በተደረገበት ጊዜ ኦርቶዶክሶችና ቅባቶችና ጸጋዎች በአንድ ወገን፣ ኦርቶዶክስ ተዋሕዶዎች በአንድ ወገን ነው መጡ። እንግዲህ የሚገርማችሁ ቅባትና ጸጋ ያስተምሮ የዶክትሪን ልዩነት አላቸው፣ ግን እያዛቸው ኦርቶዶክስን ለማጥፋት ሲሉ ታርቀው መጡ። በዚህ ዘመን የማይገናኙ የማይዋደዱ ሰዎች ሁሉ ቤተክርስቲያን ለማጥፋት ሲሉ ይታረቃሉ። በጣም የሚገርሙ ምን ዘርዝረን ዘርቀዋልን ብዙ ቢናገሩ ወድባደ ይቀራሉ። ሁሉም ቤተክርስቲያን ለማጥፋት ሲሉ በዶክትሪን እየተለያዩ፣ በአስተሳሰብ እየተለያዩ፣ በአስተምሮ እየተለያዩ ቤተክርስቲያንን ለማጥፋት አንዱ ነው ይመጣሉ። አንዱ እውነት ግን ልንነግራቸው እንፈልጋለን። ምንድን ነው? ክርስቶስን ለመስቀል የተመሰረተ ፍቅር ጸንቶ አያውቅም። ምክንያቱም ተመልከቱ፣ ጲላጦስ
ጲላጦስና ሄሮድስ ክርስቶስን ለመስቀል ታረቁ። ነገር ግን በኋላ ጲላጦስ በሄሮድስ እጅ ነው አንገቱን፣ በሄሮድስ ትእዛዝ ነው አንገቱን ተቀልቶ ተሰይፎ እንዲሞት የተፈረደው። ክርስቶስን በክርስቶስ ፈርዶ ክርስቶስን ጠልቶ የመሰረቱት ፍቅር ፍጻሜው ሞት ነው። ክርስቶስን ብሎ የሞቱት ሞት ግን ፍጻሜው ሕይወት ነው። በዚህ ሕይወት አጽንቶ ያኖረን ይታያል። አባቶች ከዚያ ሁለቱ አንድ ላይ ሆኑና አስቸግሮ መመለስ። ከዚያ ሁለቱ አባትና ሰካዎች አንድ ላይ ቁጭ አሉ። ኦርቶዶክስ ተዋሕዶዎች ደግሞ በአንድ በኩል ሆኑና የዚያን ዕለት ኦርቶዶክሶች ደግሞ ንቀው ማለት ነው። የቅኔ መምህር እንግዲህ የመጽሐፍ መምህር እናንተ ታውቃላችሁ አይደል? የኬሚስትሪ መምህር፣ የፊዚክስ መምህር አለ፣ የኢኮኖሚክስ መምህር አለ። ሁሉም የተመረቀበትን የሚያስተምር በቤተክርስቲያንም የቅኔ መምህራን ቅኔ ያስተምራል። የቅኔ መምህራን የግዕዝ ቋንቋ መምህራን ናቸው። መጻሕፍት የሚያውቁ ሊቃውንትም አለ። ግን ያለ ሊቃውንቱ ተብተው ንቀው ጥያቄው ለዚህ የመጽሐፍ መምህር አናቀርብ ቅኔ መምህር ይበቃዋል ብለው የቅኔ መምህር አቀረቡ ማለት ነው። ለእነዚህ ለሁለታቸው ይበቃል ብለው አቀረቡ እና የቅኔ መምህሩ የዚህ ያለት ትጠይቅ ቢባል የዚህ ያለት በመጠየቅ እንደሚረታቸው አውቆ ነበር። ስላወቀ ልጠይቃል። ከዚያ በኋላ ምን አላቸው? ሃይማኖት ስንት ነው አለ። ለምን መሰላቸው? ሃይማኖት ስንት ነው አላቸው። ሁለት እንዳይሉ ቅዱስ ጳውሎስ አንድ ሃይማኖት ይላል፣ አንድ እንዳይሉ እናንተ ሁለት አይደላችሁ። እንደዚህ ብሎ አፋቸው ጭጭ አርጎ ዘግቶ ጉባኤው በዚህ ተረታ ይለሞኑት ማለት ነው። ስለዚህ ምክንያት በንቀት አስቸግሮ ለመጣ አስቸግሮ መመለስ ነው። በቅንነት ለመጣ በቅንነት መቀበል የሚገባው ነው። እጅ ለጠቀሰው ሁሉ ጥቅስ ጠቅሰን ተሯሩጠ አይደረግም። የእግዚአብሔር ቃልም ለሆነ ላልሆነ ሁሉ አይነገርም፣ አይጠቀርም፣ አይጠብቅም። ዝም ብለህ ተጠመቅ ብሎ ያን ማለት ነው። በሆኑት ማለት ተጠመቅና አንተ አብደህ ነው ብሎ መስደድ ነው። ከቃሉ ጋር ናችሁ። እብድ ውሻ ታውቃላችሁ? አታውቁም? ምንኛ እብድ ውሻ እብድ የሚያሰኘው ምንድን? ድሮም እኮ አይሰርቅ፣ አይማር፣ አያቁን፣ አይቆርብ፣ አያስከትል። ውሻን ግን እብድ ያሰኘው ምንድን ነው? ባለቤቱን መንከሱ ነው። ውሻ ሲያወድ በሉ አንድ ጊዜ ባለቤቱን ይነክሳል። ስለዚህ እብድ ውሻ ይባላል በሉ። ስለዚህ ክርስቶስ መድኃኒት ነው። የመድኃኒት እናት ማን ነው? ድንግል ማርያም በሉ እንጂ። ክርስቶስ ብርሃን ነው። የብርሃን ምስራቅ ማን ነው? ድንግል ማርያም ነው። ክርስቶስ ትንሣኤ ሕይወት ነው። የሕይወት እናት ማን ነው? ድንግል ማርያምን መንካት ወይም መጥላት ማለት እብድ ውሻን መንካት ነው። በዚያውም ላይ የፊደሉ ባለቤት፣ የጥበቡ ባለቤት፣ የዘመን ቆጠራው ባለቤት፣ የስነ ሕንፃው ባለቤት፣ የሕጉ ባለቤት፣ የሥርዓቱ ባለቤት፣ የእድገቱ ባለቤት፣ የብልጽግናው ባለቤት ኦርቶዶክስ ተዋሕዶ ናት። ይችን የዚህ ሁሉ ምንጭ የሆነችውን እንጀራዋን እየበሉ በቱሪስቶቿ እየተጠቀሙ ባነጸችው በላሊበላ ሕንፃ፣ በአክሱም ሐውልት፣ በጎንደር ሕንፃ፣ በዚህ ሁሉ በሌሎችም በገዳማት በአድባራት በዚህ እንጀራዋን እየበሉ የሚሰድቧት፣ የሚያቃቅሏት፣ የሚያዷት ሁሉ እብድ ውሻዎች ናቸው። ልብ ይስጣቸው እግዚአብሔር ለእውነቱ ማለት ነው። ከእብድ ውሻ ይሰውረን። አላችሁ የላችሁም? እንደዚህ ካል የትምህርታችን ርዕስ ምንድን ነው? ከዚያ የሁሉ ያመጣው ምንድን ነው? የቄሳርን የእግዚአብሔርን አርጎ አስቸገራቸው። ወርቁ ግን ምንድን ነው? ምስጢሩ ምንድን ነው? የቄሳርን ለቄሳር ቄሳር የተባለ ማን ነው? ሰይጣን። እስቲ ሰይጣን ወሩ እግዚአብሔር ነው። የቄሳርን ለቄሳር ክፈሉ፣ የእግዚአብሔርን ለእግዚአብሔር ክፈሉ ማለት ተንኮሉን ለሰይጣን ተውለት፣ እናንተ ለኔ ሁኑ ማለት ነው። ተመልከቱ፣ እኛ የማንን ተንኮልን ለማንን ተውለት? ስለዚህ ርቱ ሃይማኖት የሚባል ሊቅ ለቤተክርስቲያን ሊቅ ነው። 14ኛው ክፍለ ዘመን የነበረ ምን አለ? ክፉ ባለዳ ከአንተ እየመጣ እንዳይጨቀጭቅ ገንዘቡን ወደ ክፈል ነው አለ። ስለዚህ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር በተባለ ቁጥር ሳንቲም ትዝ እንዳይላችሁ ማለት እንዳይገባ ይህን ቅዱስ ቄርሎስ ነው የተረጎመው። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ማለት የተንኮልን ለሰይጣን ተውለት፣ እናንተ የኔ መልክ ናችሁ ለኔ ሁኑ፣ የእግዚአብሔር ለመሆን ያብቃን። ታዲያ እንደዚህ ከሆነ ስለ ሳንቲም የሚል ርዕስ በተነሳ ቁጥር ሳንቲም ትዝ እያላችሁ ሮጣችሁ እንዳትሮጡ ብዬ ነው። እግዚአብሔር ልቦናችሁን ይሰብስብልኝ። አንድ ጊዜ በአመፀኛው ገንዘባችሁ ምን አለችሁበት? ወዳጅ። እሺ አንደኛ ገንዘብ ምንድን ነው? እስኪ ገንዘብ ምንድን ነው በሉ። የእኛ ገንዘባችን ምንድን ነው ስትሉ የመጀመሪያው ገንዘባችን ሃይማኖት። እስኪ ሃይማኖት በሉ። ሃይማኖት በሉ። አዎ ራዕየ ዮሐንስ ምዕራፍ 3 ላይ ምን ይላል? አንተ ሰው ይላል። ምን ይላል? አንተ ሰው ድሃ ነህ ሀብታም ነህ ትላለህ። ኧረ ድሃ ነህ
ለብሻለሁ ትላለህ፣ ራቁትህን ነህ፣ አያለሁ ትላለህ፣ ዕውር ነህ። ስለዚህ ለዕርቃንህ የኔን ልብስ፣ ለዕውርነትህ የኔን ኩል፣ ለድህነትህ የኔን ወርቅ ውሰድ። ራዕየ ዮሐንስ ምዕራፍ 3 ላይ ራሱ ጌታችን ኢየሱስ ክርስቶስ አንተ ሰው ሀብታም ነኝ ትላለህ፣ ድሃ ነህ፣ ለብሻለሁ ትላለህ፣ ራቁትህን ነህ፣ እንደገና አስቀሙ አያለው ትላለህ፣ ዕውር ነህ። ስለዚህ የኔን ልብስ ኩል እና ምን ውሰዳለሁ? ወርቅ ውሰድ። ልብስ ማን ነው? ክርስቶስ በሉ። ኩል ማን ነው? ሥጋው ደሙ፣ ሥጋው ደሙ በሉ። ወርቅስ ማን ነው? ራሱ ክርስቶስ ነው። ሰርጓ ዓለም ወርቅ ጌጥ ነው፣ ክርስቶስን ጌጥ፣ ክርስቶስ ጌጥ ነው። በእውነቱ ወርቅስ ጥለነው እንሞታለን። ክርስቶስ ግን በመቃብር ውስጥ የምናጌጥበት ወርቃችን በመቃብር ውስጥ ይኸው እና አቡነ ተክለ ሃይማኖት ደብረ ሊባኖስ ላይ በመቃብራቸው ያበራል። እና አቡነ ገብረ መንፈስ ቅዱስ ያበራሉ። እና አቡነ ሐራ ድንግል ኢትዮጵያዊ ሐራ ድንግል አድቅ አህያ ሳይቀር ገንዘው የከበሩ ኑሩ እሳቸው ሳይቀር አውቁታላችሁ። የአቡነ ሐራ ድንግል አህያ የማነ ብርሃን ነው ሹም እና እየዞረ ሚኒስተር አስራት በኩራት ይሰበስብ ነበር። ማን ነው? አቤት ተውቃያ ማሰፋ ጆኮልኩ ማምላት አህያ አስራት በኩራት ይሰበስባል። ሰርዛይ ዛሬ አስራት በኩራት አይከፍሉ አህያው ይጎ የሚቆመው ካልከፈሉ ሰዎች ጌጥ እንደው መስደው ይከራል አበራቸው ላይ ይቆማል። ሄዶ ማነው ስሙ? የማነ ብርሃን። የማነ ብርሃን ይቆማል። ሰው ሁሉ ያውፈን ሰፍሮ ከስንዴው ከባቄላው ሰፍሮ ይጭናል። ከዚያ በኋላ ተመልከቱ አምጥቶ አራግፎ ከገዳሙ ይሄዳል። መልስ ይሄዳል፣ ይቆማል። ሰው ሁሉ የማነ ብርሃን መጣ፣ የማነ ብርሃን መጣ ብሎ ይጭናል። ዛሬ እንኳን አህያ መነኩሴ ተናግሮ ማን ይሰማዋል? እኛ ማን ይሰማናል? ይህም ጨፍቃቆች መጡ። እናንተ በእኛ ስትፈርቁ እኛ የሐመፀኛ ዘንዳ ይዘን በተባለ ቁጭ ትርፍ የለውም። እንዲያው ክቡራን ባልሆነ ክህነቱን ብታከብሩ እኛም የክርስቶስ ደም የተከፈለላቸው ናቸው ብለን እንዲህ እውነት ብንኖር ይሻል። ተነቃቅፈን እንበላላለን እንጂ ጥቅም የለም። የአህያ ሲሞት አቡነ ሐራ ድንግል አልቅሰው ገንዘው ነው የቀበሩት። ዛሬ አህያ ተገንዘው በሚቀበርባት ሀገር የሰው ልጅ ደም እንደ ውሃ እየፈሰሰ እየተቃጠለ አለ። ሀገር አይደለም በእውነቱ ሀገር ያደረግነው ማለት ሰው ካወየ ብሶ ይቺ ሀገር ኢትዮጵያ ማለት ዝንጀሮን በሽምግልና ያስታረቁባት ሀገር ታውቃላችሁ። አቡነ ዮሴፍ ኢትዮጵያዊ ዝንጀሮና ሰው አስታርቀዋል። ታውቁታላችሁ? ታውቁታላችሁ? አቡነ ዮሴፍ ከዚህ ከላሊበላ ወጣ ብሎ ነው ትንሽ ተጉዛችሁ ነው የምታገኙት ገዳማቸው። የአፄ ዘርዓ ያዕቆብ ትንሽ ወንድም ናቸው። ኢትዮጵያዊ ጻድቅ ናቸው። እሳቸው በምናሪ ያሉ ዝንጀሮ ይጸናል ባገሩ። ሰውየው እናቱ ሙታ ያለቅሳል። ሂዶ እንዳይቀብር ዘር ያች ብቻ ናለችው። የዘራውን ዘር ዝንጀሮ የለቅምበታል። ኋላ ምን ይበላል? ምን ይዘራል? ሆድ እኮ ክፉ ነው። እንዳይቀር እናቱ ሙታለች። ሲያለቅስ አገኙ። ምን ሆነህ ነው አሉት። ዝንጀሮ እናቴን አላስከብረኝ ብሎ። እናቴን ከማያስከብር ዝንጀሮ ይሰውራል። ዝንጀሮ እናቴን አላስከብረኝ ብሎ አሉት። ይድን እጠብቅልሃለሁ ይጠብቅልሃለሁ አሉ። ከዚያ በኋላ ተመልከቱ እጠብቅልሃለሁ ሲሉት ጎና ፍቃውሮ መጣ። እንዲህ ተውኖ ማመሽ ይዘልቃል በሉ ብለው አቡነ ዮሴፍ ነገ ዝንጀሮዎችም ሰዎችን ለሽምግልና ፈልጋችኋለሁ እንድትመጡ ብለው ለሽምግልና ቀጠሩ። አሁን ዛሬ እንኳን ዝንጀሮ ማን ይሰማል? ሁሉም አንዳንድ ጊዜ ልንገራችሁ እግዚአብሔር ሰው እንደ ሁል ጊዜ ነው የሚያስታርቅ ሳይሆን የሚያጣላ ስለበዛ ባይሆን ሌላ ባደባት እንደው ዝም በሉ። ዝም ሲል እኮ ክርስቲያን ግርማው ያስፈራል። ዝም ስድል መፍትሄ ለማያመጣው ሁሉ አጨብጭ በላቸው እኮ ነው መከራችን ያየን። ከቃሉ ጋር ናችሁ። እግዚአብሔር በሁላችን ጋር ይሁን። ነገ ከዝንጀሮዎች ጋር ያስታርቅ እግዚአብሔር ሰው ይፍጠርልን። አሳርቃችኋለሁ ብለው ሽምግልና ቀጠሩ። ዝንጀሮዎችም መጡ፣ ሰዎችም መጡ። ዝንጀሮች በግራ ሰዎቹ በቀኝ ተቀመጡ። በሉ እንግዲህ ልጆቼ እናንተ ዝንጀሮዎች እንግዲህ እናንተ ከቀድሞ በቀር ተለቅሞ ሲታጨር ከቀረው በቀር ሌላ እንዳትነው ከምንም እንዳትበሉ። ታጭዶ ትንሽ አንዳንድ ቁሞ የቀረውን ያልበልታችሁ ጥገቡ፣ ሳሩን በልታችሁ ጥገቡ። የዚህ ሀገር እሳት ለእናንተ ምግብ እንዲሆናችሁ እግዚአብሔር ይባርክላችሁ ብለው ሰጧቸው። ለዝንጀሮዎቹ ብለው ሰጧቸው። ሳሩን አጣፈጡላቸው። ጥቂቱ ልቃቢ እንዲበረክትላቸውና ለዚህ ሀገር ዝንጀሮዎች እንዲበቃ አደረጉ። በኋላ ደግሞ ሰዎችን ምን አሏቸው? በሉ እናንተም ስታጭዱ ጨርሳችሁ አትክል። አንዳንድ ነገር አልፋችሁ ተውላቸው። ሁሉን ካጨዳችሁ እነዛ እናንተ ጨርሳችሁ ብሉ፣ እነሱ ጥቂት ካልተውላችሁ እናንተ ጨርሳችሁ ብሉ ብለው ይህን አስታርቀው በጣም በሚያስደንቅ ሁኔታ በዚህ በአፄ ምኒልክ ጊዜ አንድ ሰው በዚህ አልፎ ሲሄድ ዝንጀሮውን አይቶ በድንጋይ ብሏል። ገበሬው እያባረረ ሰውየውን በድንጋይ ለምን ወዳጃችን ለቁ ተነቃደ እንደዚያ ሰው አባረዋል። በእውነቱ ማለት ከጋሩ ጋር ናችሁ። ከዚህ በኋላ እኔ በአይኔ ይቻይቻለሁ። በሀገሩ ራቅ ብሎ ብዙ ቦታዎች በዝንጀሮ ይቸግራል። ዛሬም ዝንጀሮች ሂዶ ማየት ይቻላል። እንደ ሰማይ ኮከብ እንደ ምድር አሸዋ በዝተው የሀገር እሸት ግን አይነኩም። አባቶቻችን ዝንጀሮ የሸመገሉ ብሩሃን፣ ቅዱሳን፣ ንጹሐን አዛኞች ነበሩ። የእነዚህ አባቶች እስኪ ለኢትዮጵያ ሰላም ይስጥልን፣ ሰላም ይስጥልን።
ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የመጀመሪያው ገንዘባችን ምንድን ነው ያልኳችሁ? ሃይማኖት ኖር እንጂ ምን አላችሁ? ሃይማኖት ገንዘባችን ነው። እንዲህ አለ ተመልከቱ። አሁን እኔ ምንም ባይኖረኝ ባድሬን ብሆን ሃይማኖት ካለኝ ምን ይቸግረኛል? እንዲህ አለ ቅዱስ አባ ዘጋስጫ በጊዜቴ ቅድስት ድንግል ማርያም ዘበብራይስቲ ማርያም ደሞ ወልድኪ አፍቀረኒ መኑ ይጸዳኒ ፀሐይ ይሴብሐኒ ወወይ ይባርከኒ ወከዋክብት ይቀድሱኒ። ድንግል ማርያም ልጅሽ ከወደደኝ ማን ይጠላኛል? ልጅሽ ከወደደኝ ማን ይጠላኛል? ፀሐይን ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብትም ያሸበሽቡልኛል። ልጅሽ ከጠላኝ ግን ማን ይወደኛል? ከክርስቶስ ወዳጃችን ከሆነ እንኳን መላእክት፣ እንኳን ድንግል ማርያም፣ እንኳን ነቢያት ሐዋርያት፣ እንኳን ቅዱሳን ድንጋዩ ያገለግለን፣ እንስሳው አውሬው ያገለግለን። አባቶች እኮ ታንቆ በግብፅ በረሃ ታሞ ተኝቶ አንድ ባይታዊ ውሃ ሞቀው የሚሰጠኝ ባገኘው ዛሬስ ብሎ ቢመኝ ውሃ ጭነው የሚሄዱትን ሰዎች አንበሳው አባሮ አህያውን እየነዳ አምጥቶ ውሃውን ራሱ ጥሎ አፈልቶ ሰጥቶ። ክርስቶስ ወዳጁ ለሆነ ሰው አንበሳው ወንድሙ ነው፣ ዘንዶ ወንድሙ ነው። ለእነ አቡነ አረጋዊ ዘደብረ ዳሞ ዘንዶ መሰላል ሆናቸው እንዲብል ያደርጋቸው። እነ አቡነ አምደ ሥላሴ ለማኅበረ ሥላሴ አንበሳው እሾህ ሲወጋው እያሉ ያወጡለት። አንበሳ እሾህ ሲወጋው ተመልከቱ ያወጣለታል። እና አባ ጳኩሚስ ልጅ የዚህ ጅቢቱ ልጅ ወልዳ ግልገሏ ገደል ሊንከባለልባት ቀባቱ መጣች። ምን ፈልገሽ ይሆን ብሎ ቢላል ዝም ብላ ወደዚያ ስትሄድ ሊከተላት እሷ ከገደሉ ጫፍ ቆማ ልጇን እያየች ቆመች። ልጄን አውጣልኝ ብለሽ ነው ብሎ ግልገሏን ታቅፍ አወጣለት። ሃይማኖት እንኳን ከሰው ጋር ከጅቡ ከነምሩ ከባቡ ከዘንዶ ጋር ያኖራል። እግዚአብሔር ከኛ ጋር ከሆነ ሰይጣንም አገልጋያችን ይሆናል። እስኪ በሉ ሰይጣንም በሉ ምናችን ይሆናል? አገልጋያችን ይሆናል። እና አባ ሚልኪ ቁልዝማዊ ሰይጣንም ሲያገለግሉት ነበረ። አባ ሚልኪ በባህር ሆኖ ደብዳቤ ጽፎ በሰይጣን የታመመ ሰው ካለ አባ ሚልኪ ውጣ ብለዋል ብሎ ይጽፋል። ያ ደብዳቤ ሲነበብ ሰይጣን እየተቃጠለ ይወጣል። በኋላ በሌላ ቀን አንዱ ክፉ ሰይጣን መጣና ምን ይላል? አባ ሚልኪ ካልመጣ አልወጣም ማለት ይውጣው። በዚያው ምንኩስ እንደሆነ አፈርሰዋለሁ መስሎት እንዴት ያንደ ጅሮቹ መስሎት አላወቀውም። ጀግናው ሄደና አስወጥቶ ጸልዮ ሰፊዴቱን ፈውሶ ልጅቱን ፈውሶ ሲጨርስ ንጉሱ የንጉስ ልጅ ነው። አባቴ ብላ አድርግልዎት የመንግስቴን እኩሌታ ልስጥዎት፣ ወርቅ ልስጥዎት ነው ብር ልስጥዎት ብለው ድንጋይ ይሰጠኛል። ይህን ቤተክርስቲያን ድንጋይ ማን ይወስድልዎታል? መስጠቱንስ በሰጡ የሚወስድልኝ እኔ ያውቃለሁ። ብቻ አለ ምኑ ስጠኝ ነው ትስጠኝ። ማን ይመስላችኋል? ያወሳኝ ሰይጣን። ከልጅቱ ላይ ያስወጡትን ሰይጣን ያን ድንጋይ ያሸክመው አባታቸው ወሰዱ። ከዚያ በኋላ ተመልከቱ፣ በዚያ ድንጋይ ፈልጠው ብዙ ቤተክርስቲያን ሰርተዋል። ስለዚህ እግዚአብሔር ከኛ ጋር ከሆነ ጋኔን ራሱ የኛ አገልጋይ ይሆናል። ለዚህ እኮ ነው በኢየሱስ ስም በጳውሎስ ስም ውጣ ብለውታልስ። በቲካስቸዋ ቀንተው እንደነ ጳውሎስ ታምር አድርጋለሁ መስሏቸው በኢየሱስ ስም በጳውሎስ ስም ብለውታል። ለኢየሱስ አምኖ ለጳውሎስ አምኖ ኢየሱስ አምላኬ ነው፣ ጳውሎስም ሰባኪው ነው፣ ደቀ መዝሙር ነው፣ እናንተም እንዲህ ናችኋልና ልብሳቸውን አውልቆ ሰደዳል። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር ከኛ ጋር ከሆነ እንኳን መላእክት እንኳን ቅዱሳን እንስሳው አውሬው እንኳን አውሬው ግዑዛን ፍጥረታት በሙሉ እና አቡነ ተክላልፋ ዘደብረ ድማ አቡነ ተክላልፋ ባረፉ ጊዜ ማንም የሌላቸው ብቸኛ ባይታዎች ስለነበሩ መቋሚያቸው ሂዳ መምህራችሁ ጻድቁ ተክላልፋ አርፏልና ኑ ቅበሩት ያልቻ ሆርታ ተነግረ በቱ ይመሰክርልናል፣ ዛፉ ይመሰክርልናል፣ አዕዋፍ ይመሰክርልናል፣ ምድር ተመሰክራለች፣ ደመናው ይመሰክራል። እግዚአብሔር ከኛ ጋር ከሆነ ስለዚህ ለእግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? በሉ ማን ይቃወመናል? ስለዚህ ሀብታችን ምንድን ነው? በሉ ሃይማኖት በሉ እንጂ ሃይማኖት ነው። ሃይማኖት የማይለወጥ ጠባቂያችን ነው። ሃይማኖት ምግባችን ነው። ሃይማኖት ልብሳችን ነው። ሃይማኖት መጠጣችን ነው። በአመፀኛው ገንዘባችሁ ማለት በምታምፁበት ሃይማኖት ከቅዱሳን ጋር ተወዳጁበት። በስሙ በምትነግዱበት ሃይማኖት ምን አለ ሰሎሞን? ምን አለ? ከሪያ አፍንጫ ወርቅ አያምርም ማለት ሲባሉ ከሪያ አፍንጫ ምን አያምርም? ወርቅ ወስዳችሁ ሪያይቱ ጆሮ ላይ ታንጠለጥሉ ያምርባል። ለምን የሪያ መጫወቻዋ ደስታዋን ሊኖር ጭቃ ነው። ዕዳ ጭቃውን ስለምትለውሰው
ሪያ ላይ ወርቅ ማንጠልጠል አይረባም፣ አያምርባትም። ለሞኝ ሰው ሃይማኖት ስራ አሰራለትም። ስራ አሰራለት ቢያማክም ሰይጣን በስመ አብ ወወልድ ወመንፈስ ቅዱስ ዝም አወድ ምስክርስ ነው ታውቃለህ። ሰይጣን እኮ እንዴት ነው? በማርያም ዝም ማርያም የታውቃታል። በገብርኤል የታውቀዋል። ሰይጣን እኮ ሰይጣን አይኑን አፍጥጦ ጥርሱን አቅንጦ ዛሬ ብናማክም አይሸሽ፣ ጠበል ብንረጭ አይሸሽ። በእግዚአብሔር ብሎ ዝም አይኑን አፍጥ። ለምን ይመስላችኋል? ለምን ይመስላችኋል? በሪያ ፍልጫ ላይ ወርቅ አያምርም። በኃጢአተኛና በአመፀኛ ህዝብ ላይ ሃይማኖት ስራ አይሰራም። ሃይማኖታችን ስራ እንዲሰራ ፈቃደኞች መሆን ይጠበቅብናል። ሃይማኖት ይረድኦ ለምግባር ምግባር ይረድኦ ለሃይማኖት ይላል አርስጣሴዎስ። ሃይማኖት ይረድኦ ለምግባር፣ ምግባር ይረድኦ ለሃይማኖት። ሃይማኖት ምግባርን ይረዳል፣ ምግባር ሃይማኖትን ይረዳል። ምን ማለት ነው? ሃይማኖት ምግባርን ይረዳል። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን ይህን ሁሉ የሚያሳድግልን ሃይማኖታችን ነው። ሃይማኖታችን ዋጋ እንዲሰጠን ተቆ የሚያደርግ በር መክፈታችን ነው። ይህንን ጌታ በምን መስሎታል? እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር ገብቼ ከእሱ ጋር ራት እበላለሁ ብሎ ተናግሯል። ማንኳኳት ክርስቶስ ያንኳኳል፣ መክፈት የኛ ድርሻ ናት። ያችን ምግባር ትባላለች። ታዲያ ክርስቶስ መክፈት አቅቶት ነው? ሳይከፍት መግባት አቅቶት ነው? በተዘጋ ቤት ሳይከፍት ገብቶ ሳይከፍት ሲወጣ እናውቀው? በተዘጋ መቃብር ሲነሳ እናውቀው? በባሕር ሲራመድ እናውቀው? እንዲያው ሄራቅሊስ ምን ይላል? እለ ኢይርህሳ አገሪሁ ይላል ሃይማኖተ አበው ላይ። እግሮቹ ሳይርሱ በባሕር ላይ ሲራመድ ባሕር ውስጥ አለመስጠሙ ሳይሆን የሚደንቀን እግሮቹ ሳይርሱ በባሕር ላይ ይራመድ ነበረ። ግን ያን የሚያደርግ ክርስቶስ ምን አለ? የሚከፍትልኝ ካለ እገባለሁ አለ። ይሄ ማለትም ማለት ነው አስገድዶ ስለማያድን መሻት መፍቀድና የአቅምን መስራት የሰው ድርሻ ነው። ሃይማኖታችን በእኛ ላይ ስራ የማይሰራው ሃይማኖታችን ደካማ ስለሆነ ሳይሆን ለሃይማኖቱ ስራ እንዲሰራ ስላልከፈትንለት ነው። በር ላይ እያንኳኳ እንዲገባ ስላልፈቀድን ነው። በሃይማኖታችን ስራ እንዲሰራ እግዚአብሔር ይርዳን። ስለዚህ ገንዘቦቻችን እነዚህ ናቸው። እንደዚህ ካልን አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ጋሻችን ሰይፋችን ምንድን ነው? ማን ነው? አሁን እዚህ ሄዳችሁ አዲስ አበባ ነው ያለነው አይደል? ሂዱና እዚህ በአታ ታይካ ነገሥት በአታ ለማርያም ሄዳችሁ ግቡና ሙዚየም ላይ ማየት ትችላላችሁ። የአፄ ምኒልክ ሰይፍ ላይ ምን ተብሎ ለተጻፈ ሄዳችሁ ማየት ትችላላችሁ። ምን የሚለው? ይትባረክ እግዚአብሔር ዘመሃሮን አብዓተ እደዊየ ወቀትለ ለአጻብዕየ፣ ለእጆቼ ሰልፍን ያስተማረ የአባቶች አምላክ እግዚአብሔር ይመስገን ብለው ይዘው። አባቶቻችን ሰይፋቸው እኮ እግዚአብሔር እንደሆነ በሰይፉ የምዋጋ ሳልሆን በክርስቶስ የምዋጋ ላይ ብለው ይመሰክሩ ነበር። ሰይፉ ላይ ዛሬ ተጽፎ አለ። ይትባረክ መዝሙር 143 ነው ያለው። ለእጆቼ ሰልፍን ያስተማረ እግዚአብሔር ይመስገን። ለእጆቼ ሰልፍን ያስተማረ እግዚአብሔር ጦርነት ያስተምረው አያስተምርም። ሰልፍ የተባለ ምንድን ነው? ማማተብ ነው ይላል ሊቃውንት አባቶች። ማማተብን ያስተማረ እግዚአብሔር ይመስገን። አማትቤ ኃይል ከፍል ጉልበት ሳላወጣ ጉልበት እንድሰራ ኃይል ሳይኖረኝ ኃይልን እናደርግበትን ጋሻውን መስቀሉን የሰጠኝ የአባቶች አምላክ እግዚአብሔር ይመስገን። አሁንም ይመስገን። አሜን ነው አሜን። አባቶቻችን እንዲህ ብለው የኖሩ ናቸው። እንዲህ ብለው የኖሩ በእግዚአብሔር ተመክተው የሚኖሩ መሸሸታችን መጠጊያችን እሱ ነው። እግዚአብሔር ኃይሌ ወፀወኔ ወረቱ ይከለቆቱ አለ። ተመልከቱ ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ነው፣ ብዋጋ ኃይሌ ነው፣ ብሸሽ መጠጊያዬ፣ አለቴ አምባዬ ነው ብሎ ይናገራል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሃይማኖት ምግብ ነው፣ ሃይማኖት ልብስ ነው፣ ሃይማኖት መጠጥ ነው፣ ሃይማኖት ጌጥ ነው። ያጌጡም አይናቸው እንደ ከዋክብት ያበራ የነበረው ረግፈዋል። ተረከዛቸው እንደ ሎሚ ፈልቅ የነበረ ፈርሰዋል። በክርስቶስ የደመቁት ግን ዛሬም ያበራሉ። አበሩም ያበራሉ በእውነቱ አካል ይሄ የሚፈርስ የሚሸጥ የሚተላ የሚለወጥ አካል የክርስቶስ መዓዛ ግን ለዘላለም አይለወጥም። መዓዛችን እርሱ ነው። ሃይማኖት ጌጣችን ነው። በሃይማኖታችን ስራ ለመስራት ያበቃል። አሜን በሉ። እሺ እንዲህ ካልን በአመፀኛው ገንዘባችሁ በሉ እስቲ ወዳጅ ምን በሉበት? አብቹበት። በሃይማኖታችሁ ወዳጅ አብቹበት። እኛ እውነት እንደምነግራችሁ ያው እግዚአብሔር ምስክሬ ነው። በእውነት እኛ ከእግዚአብሔር ጋር ከታረቅን አንድም ጠላት አይኖረንም። መፍትሄው ጠላት እንዳይበዛ መፍትሄው ከእግዚአብሔር ጋር መታረቅ ይቻላል። ከእግዚአብሔር ጋር ለታረቁ ጠላት የለባቸው። ነግሬያችኋለሁ። ሰይጣን ራሱ አገልጋያቸው ይሆናል። እስኪ ጥያቄ ጠይቃል። እባብ እንዳያስፈራን ዘንዶ እንዳያስፈራን በእባብ ላይ የተሾመ ቅዱስ ገብርኤል ነው። ቅዱስ ገብርኤል በእባብና በጊንጥ ላይ እንዲያዝ የተሾመ እሱ ነው። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈው፣ እባብ በመርዙ አይነካው፣ ዘንዶ ሊውጠው አይቻለው፣ አንበሪ ሊውጠው አይቻልም። ቅዱስ ሚካኤል ህብስት የሚያቀብል ስንቅ አቀባይ፣ በጦርነት ጊዜ ነዋይ አሸናፊ፣ ሳያደማ የሚያሸንፍ ኃያል ነው። 185,000 የሰናክሬምን ወታደር
ጋት ሙሉ የብርሃን ሰይፉን ቢያሳየው በቆሙበት አመድ እንደሆነ ያደርጋቸው። ኃያል ስንቅ አቀባይ በዚያው ላይ ቸር ስንቅ የሚያቀብል እንኳን ለሰው እሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደግሞ የማዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለበት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረክሰው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም ባህሩን እንዳታቃጥለ ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ። ባህርን የሚመግቡ አሉ። እንስሳት አራዊትን የሚመግቡ አሉ። ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ። ወብነ ሰማይ ተዘያውዱነ ከመ ደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል? የለም። ሃይማኖት ገንዘባችን ነው። ያን ጊዜ ሃይማኖት ገንዘባችን ነው ማለት ሃይማኖት ምናችን ነው? አንድ ሰውዬ አንድ ባይታዊ ነው። በበረሃ ሲኖር 66 ዓመት ነው በበረሃ ይኖር። እግዚአብሔር መና ከደመና እያወረደለት ሲመገብ ኖረ። በ66ኛው ዓመት ታመመ። ሲታመም አንድ ሰውዬ ሄዶ እንጀራ ይዞለት ሄደ ሊጠይቅ። ምን ብሎ እንደመለሰ ሰምታችኋል? 66 ዓመት የመገበችን እግዚአብሔር ዛሬ መጥተህ ልታጣላኝ ነው ወይ ብሎ መለሰ። ተመልከቱ፣ አባቶቻችን እስከ ፍጻሜ ድረስ አምነው ከመውጣታቸው የተነሳ ምግባቸው መጠጣቸው እግዚአብሔር ይሆናል። ችግሩ ግን እግዚአብሔር በመፈታተን ሀብትም አይሰጥም፣ ጤናም አይሰጥም፣ መካኖችን አስወድድም፣ ሰላምም አይሰጥም። እውነት ካለ ይህንን አድርግ ካሉ አንተ ስላላችሁ ነው እንደምኖረው እንታ ለሚኖር ኩሬ ብሎ ዝም ይላል። የሆኑ ሰዎች እንመልናለን ብለው እንግዲህ እግዚአብሔር በበረሃ ከደመና መና እያወረደ የሚመግብ ከሆነ እኛ ያስቆፍረናል ብለው እንመንን ብለው በራችን በእንዲህ ያለ ፍልስፍና እግዚአብሔር ይገኝ ሰምታችኋል። አቅምን ማወቅ ይገባል። አቡነ ሳሙኤል ዘዋልድባ ጸልየው ባህሩን ህብስት አድርገውታል ብለ ይህም አድርገዋሉ ቢባል አቅምሽን ወቂ ያለው ነገር ይመጣል ማለት ነው። አቅምን አውቆ መጓዝ፣ በየጥቂቱ ማደግ፣ ስር ሰጥቶ ማደግ ይገባል። እርምንናትን ብለው አሁን የዚህ ዘመን ትውልድ ምንድን ነው? አንደኛ ምልክት ፈላጊ ነው። ሁለተኛ ከእግዚአብሔር ጋር እልክ ይገጥማል። ሶስተኛ እግዚአብሔርን ለመጠበቅ ትዕግስት የለው። እግዚአብሔር ዛሬ ሊመጣ ማለዳ ሸሽቶ ቤቱን ይጠፋል። አሁን ሊመጣ ለአሁን 5 ደቂቃ ስትቀር ከዚያ ጋር ተቃቶ ይወጣል። 30 ዓመት 20 ዓመት 40 ዓመት በሰንበት ትምህርት ቤት በማህበራት በጽዋ ማህበራት ጸንተው በገዳም ጸንተው እግዚአብሔር ሊመጣላቸው ሊመግባቸው ዋጋቸው ሊሰጣቸው ጥቂት ሲቀር ነበር እያለ ሄደ። አላያችሁትም? ሰንበት ትምህርት ቤት የጥምቀት የሚመጡ ሰንበት ተማሪዎች አሉ። ኋላ ከበሮ አምጡ ይላሉ። ነውር ነው ሲባሉ የነበርንበት ሰንበት ትምህርት ቤት ረፍ ይላሉ። ደሞ ጠላይ ድረስ ይቀሩ ነበርንበትማ ሰይጣንን መላክ ነበር። ዋናው ነገር መዝለቅ ነው። እስኪ መዝለቅ በሉ። መዝለቅ ነው መሰረታዊ ነገር ውስጥ ነው። ትዕግስት ያንሰና እግዚአብሔር ትቶን ሳይሆን እግዚአብሔርን ለመጠበቅ ትዕግስት ነው ያጣል። እነዚህ ሰዎች ሄዱና 7 ናቸው በረሃ ገቡ። እግዚአብሔር እስቲ እንግዲህ እንጀራ ያመጣል ብለ ቢጠብቁ ጭጭ ቢጠብቁ ሰት ቢጠብቁ እግዚአብሔር እንግዲህ ሲየተንበሩን ትከታትከናል ወደ ቁፋባችን ብለው ተመልሰው ሲመጡ እግዚአብሔር ደግሞ ቸራይት የለፉትን ልፋት ደግሞ አልዘነጋባቸው። ምንም ቢሆን ደካሞች ቢሆኑ እንኳን ልፋታቸውን አልዘነጋምና ከመንገድ ላይ ንስር ግልገል ወልዳ የንስሩ ግልገሎች እየጮሁ አገኙ። እነዚህ ግልገሎች ምን እንደሚበሉ ሳለ ቤታችን አንሄድም አሉ ብቻ። ከዚያ በኋላ አፋቸውን ሲከፍቱ ቅንጫጭቱ ካፋቸው ይገባል፣ ሲገጥሙት ይወጡታል። ትሎች ደግሞ ነጫጭ ትሎች እየመጡ ከሰማይ ከደመናው ጠብ እያሉ እነዚያ ሲመገቡ አዩ። ለወፍ ትልን የሰጠ እግዚአብሔር ባሪያው ፈጥሮ እኛንም አይተውን ነው ብሎ ተመልሶ ወደ በረሃው ሲገቡ ትዕግስታቸውን አይቶ ስለቱን ህብስት አወረደላቸው። እኛም ታግሰን ዋጋ ለማግኘት ያብቃ። ወርዳፋል እንጀራ መጣ ሲባል የልምጣ ተወዳላቸው አይታህና ሰፖን ነው ወደቱ ማለት ከቃሉ ጋር ናችሁ። እግዚአብሔር በላችሁ ጋር ነው ያጠረን ምንድን ነው? ትዕግስት በሉ እንጂ ቅዱስ ዳዊት ማለት ጸኒሃ ጸናይክዎ እግዚአብሔር ሰማኒ ወተሜተኒ ወአቀሞን ውስተኮ አውጣኒ እምጽሙር አብአም ወአቀሞን ውስተኮ ለገሬ ኦዴ ስብዓተ ሐቲተ ውስተ አፌ እግዚአብሔርን ቆይቼ ደጅ ጸናሁት እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው ከጨለማም ከጉድጓድም አወጣኝ፣ እግሮችንም በዓለት ላይ አቁመቸው፣ በአንደበቴም ላይ በኩል ምስጋናውን ጨመረ ይላል። የትዕግስቱ ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎሎለን። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመድ አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስኪ ዘመድ ይሰጣል በሉ።
ሚሰጣል እስቲ ሀብታችን ምንድን ነው? እግዚአብሔር ሰዎች ሃይማኖታችን በሉ እንጂ ምን አላችሁ? ሃይማኖታችን ነው። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድን ነው? መጥኖ መውለድ ነው። የተደላድሎ እንድንኖር ተጋላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በገጠሩ መሬቱ እህል ሲፈላል መደቡ ልጅ አፈራ የሚል ተለጥፏል። ይሄ ምንድን ነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት የለጠፈው በተሰርኮ በስሚንቶ ማለት የሁላችሁ ሰላም እንዲያልጎ ቢሰጥ በኖረብን ማለት። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችኋል? በሉ ልከር እንቅጭ አተናለ አረባስ ሁላችሁ አንድም ሰው ሳይናገር እንዳይቀር ሃይማኖት ነው። ምን ስለሌለው ነው? እግዚአብሔር ምንድን አለው? ብዙ ተባዙ ምድርንም ምን በሏችሁ። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናልፈው ምድርም አይኑር እንዲሁ የምንቆምበት ብቻ እስከሚቀጥለስ ትብታችሁ ሙሉ እንድንሞላ እግዚአብሔር ይርዳር። ማምላክ ነው። ለምን ተመልከቱ። ከዚህ ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ ወዳይ ገባን። ለዚህ ነው ክርስቲያኑ በሃይማኖት እያመካኘ መስራት አይጠቁም። የትጋት ምልክት እኛው ነው። አሁን ዛሬ በዩኒቨርሲቲ ተመልከቱ፣ በሃይስኩል ተመልከቱ። የተነሰዘ ህዝቡ የተነዘዘ ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል ገበር ያለ በግራም ቢጠምቁት ቀጥ በቀኝ ቢጠምቁት ቀጥ በሃይማኖቱ ዲያዎ በዚያኛው አርቦ ይህ ምን ይባላል? ሆነ ሲመረቅ የምረቃ መጽሔት አይቸነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን ብለው እንደሚጽፉ ታውቃላችሁ? ያልቅ ሲል አለቀ። ምን ማለት ነው? ይሄ መጀመሪያ ላይ ግን ሰራርቆ 36 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። እችን አርቆ ዲያልቅ ሲል የመጀመሪያ ያቺ ቱ ሳታልቅ መመረቂያ ዓመቱ አልቆ ተመረቁ። እንዲህ አንድ መከራን ይገባል። ታይዊቶ መምላሰው መስራት አለብን። ሌት ተቀን እኛ ሰነፎች የስንፍና መልክ በትጋት የምንኖር መሆናል። በትጋት የምንኖር መላእክትን የምንመስል አውሄ እስከ ይዜ ይገብር ዋነሂ ይገብር በአምሳሉ አባቴ እስከ ዛሬ ይሰራል በሉት። እኔም እንደሱ ሰራለሁ በሉኝ። አና እንደዚህ ጌታችን ኢየሱስ ክርስቶስም አባቴ እግዚአብሔር አብ እስከ ዛሬ ይመግባል፣ እኔም ከእሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራ መብዛት አለባችሁ። ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ እግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክ የሚወድ አብዳችኋል። የእግዚአብሔር መልክ ደስ የሚለው ደስ ይላችሁ አይላችሁ? አውት የእግዚአብሔር መልክ በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች ያቅናችሁን ስሩ፣ ተራቡ። እሱስ እኛን አድር ብሎ ታርጓል። እናንተ ልጅ ያሳድግ ብላችሁ ብትራቡ ምንድን ነው? ተርባችሁ ተጠምታችሁ ተቸግራችሁ ምንድን ነው? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ላይ ብሎ የሚንደናቀቀው ሁሉም እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ጠጥታ ደም አጥርታ ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ለይሳው ምን ጎለታል? የሃይማኖት ሆነ ምን አላችሁኝ? ሃይማኖትም ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎለታል? አረበሉ ምን አላችሁ? ሃይማኖት ላይ ጉዳይ እንዲሁ በሞት ያበሰው ለጠይቃችሁ ስጋውን ያነፈገን ክርስቶስ እንጀራ ይነፍገን ነው? ደሙን ያነፈገን ክርስቶስ ውሃና የሚጠጣ ይነፍገን ነው? መንግሥተ ሰማያትን ያነፈገን ክርስቶስ ጠማማ ቤት ይነፍገን ነው? ራሱን ያለበሰን ክርስቶስ ብር የሚበላው ልብስ ይነፍገን ነው? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኝ ነው። ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ሃይማኖት ስለጎደለን ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያስቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨምሩ። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁም። እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያ ጌታ ሆይ ምን ጨምርልን ያሉ? ኧረ በሉ
ሃይማኖት ጨምርል ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ነው ያለ። በአውቆት ነው መልሱ ልነግራችሁ። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና ሁለት ሰይፍ አለና ሶስት ሰይፍ ነው አይተክነሱ እንጂ አባታችሁ በረከት ይደረግ ማለት ሁለት ሰይፍ አለ። ጌታ ምን እንዳለ ብቻ ሰሙ። መጽሐፍ ቅዱስን ሳይዘጡ የሚያወዳብሩ ስራት ነው። ማቴዎስ ሉቃስ ምዕራፍ 23 ቁጥር 38 ላይ ታውቁታላችሁ። ምን እንዳለ ስሙት። ጌታ እንከሰ ያክለክሙ ሁለት ሰይፍ ካላችሁ ይበቃችኋል ሲበሉ አሁን ጌታ ሰይፍ አጥቶ ቢሆን በሁለት ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። ሁለት ሰይፍ ለጦርነት ይበቃል? ሁለት ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። እስኪ በሉ ፍቅረ ቢጽና ምን ሃይማኖትና ምግባር ይዘናል። በሉ እስኪ ብሉይና አዲስ ይዘናል። ከዚያ ጌታ ማለት ነው ይሄ ካጣችሁማ ይበቃችኋል። ሰይፍ ያልኩት እኮ ድሮ የሚሆነው ቅዱስ ጴጥሮስ አያችሁት መንፈስ ቅዱስ እንዴት እንዳናገረ። እኔም ሰይፍ ያልኩት እግዚአብሔር መውደድና ሰውን መውደድ ብሉይ ኪዳንንና አዲስ ኪዳንን አዋህዶ ማመን ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ በቂ አጣላችሁ። ልዳን ብትሉ ልብላ ብትሉ ልልበስ ብትሉ ቤት ስራ ብትሉ ልምራ ብትሉ ለዚህ ሁሉ ሃይማኖት ይበቃ። እስኪ አንቺ ሃይማኖት ይበቃል በሉ። አሬት ሁለተኛው ገንዘባችን ፖሎ ብለን እንጨርስ። ሁለተኛው ገንዘባችን አላችሁ የላችሁ? አላችሁ። ሁለተኛው ገንዘባችን አካላችን ነው። አካላችን ወሩ ትላላችሁ። አካላችን ከራሳችን ከዛት ያለው የኛ አካል ምናችን ነው። ስለዚህ ምን አለ? በአመፀኛው ገንዘባችሁ ወርስቲ ምን አብቹበት ወዳጅ። በአመፀኛው ገንዘባችሁ ማለት አመፅ በምትሰሩበት አካላችሁ ከእግዚአብሔር ጋር ታረቁበት። በሰው ላይ በምትቀስርበት ጥላት በገና ደርድርበትና ከእግዚአብሔር ጋር ታረቅበት። ዘፈን ለዘፈን በምታጨበጭቡበት እጅ በመዝሙር አጨብጭቡበትና ኑ ከስቡ እግዚአብሔር ጋር ተዋህዱበት። ለዳንስ፣ ለዙረት፣ ለክፉ ለክፉ ለመሮጥ የምትጠብቀው የምትጠቀምበትን አመፀኛውን እግርህን ለስግደት ለቀዊም ተጠቀምበት። ወለመ እግርከ ታስሕተከ ምትርራው ግድፋ እግርህ ብታስትህ ካንተ ቆርጠህ ጣላት ማለት ምን ማለት ነው? ወደ ክፉ ልሩጥ ብትል እምቢ በላት። ሰንቄ ልቀመጥ ላስጠልጥል ብትል ቁመ ማስቀደስ ይቻላል። እምቢ ብለህ ቁምባት፣ እምቢ ብለህ ቁምባት። እግርህ ቆርጠህ ጣል ማለት ፈቃዷን እምቢ ብለህ ቅጣት። እግርህን በቁመት በቀዊም ቅጣ፣ በቁመት በመቆም ማለት ነው። በመቆም ቅጣ። ስታስቀድስ እግርህ ቢደክምህ ቢያምህ ቁመህ ስትጸልይ ቢደክምህ እምቢ ብለህ ቁም ማለት ነው። እግርህን ቆርጠህ ጣል ማለት አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። እግርህ ብታስተናክል ካንተ ቆርጠህ ጣላት። ዓይንህ ብታስተናክል ካንተ ቆርጠህ ጣላት። ዓይንህ በአመፀኛው ገንዘባችሁ እስቲ በአመፀኛው ገንዘባችሁ ምን አብቹበት? ወዳጅ አብቹበት። እስኪ ዛሬ ዓይን ምን ያህል እንደሚያምስ ተመልከቱ። ሰው ማታ እስከ ምሽቱ 6 ሰዓት ፌስቡክ ሲያይ ያመሻል። መቼ ምን ይደረጋል? በሽታውን ካላወቅነው ፈውሱ ስለማይታወቅ ነው እንጂ የፌስቡክ ጋር ምን ያገባኛል? ፌስቡክ ሲያይ ያመሻል። እረስቶ ሳይዘጋው ይተኛል። ደግሞ ይሄ ቪዲዮ ዳታ የሚባለው ሳይዘጋው ይተኛና ማለዳ ደግሞ ሳልዘጋው ልዝጋው ሲል በዚያው መጠቀም ይጀምራል። በዚያው የሊኖ ሰዓት ሲደርሳል ውዳሴ ማርያም ሳይደቅም አይመኖ ይገባል። ወይቅርብ እንዲምዳኔ ይመሽበት። እስቲ በአመፀኛው ገንዘባችሁ ጎን አንዳንድ ሙኝ ሰዋል ጥሩ ነው። ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁ? በደመና ተጫናችሁበት፣ ለሀገር ሰላም አመጣችሁበት፣ አገር አመሳችሁበት እንጂ እስኪ ወደ ጭፈራ ቤት የምትፈጥንበትን፣ ወደ ጫት ቤት የምትፈጥንበትን፣ ለክፉ ሰጥ ለምትፈጥንበትን ያንን እግርህን እስኪ ወደ ሆስፒታል ዝጠንበት፣ እዚህ ያደረበት እስኪ ወደ ቤተክርስቲያን ገስግስበት። ኳስተታንከበል ደግሞ እንደሱ ድንቅቆሩ እንዲሁን ትውልዳለን ብለን እኮ የኢትዮጵያ ሰው ቅዱስ ነው ስንላችሁ እውነት ይመስላችኋል ወይ? ቅዱስ ነው የኑሮዎቹ አሁን ኢየሱስ መመስገን ይወድል ቅዱስ ነው። የኢትዮጵያ የቅዱሳን አገር እናንተም ቅዱሳን ሰዎች ናችሁ። ሁልጊዜ ያስቀድሳት ሳንቲም ሰጣት። አይ ምዕመናን እናቴ አጨብጭቡ ለራሳችሁ ሲባል እንዳታጨበጭ። በጣም ችግሩ እኮ እሱ ነው። ያደቀ ኳስ የሚጠቅም አሁን ኳስ ምን ያስደንቃል? ማንራቅ ምን ከባለን ነገር ታደንቃለች። ምን ከባለን ቅዱስ ዳዊት ምን እንዳለ ንገራቸው። መንግሥት ለአህያ ለባሕር አለባሕር እንዴት ደስ ትላለች። ጨዋታዋ እንደው ባሕር ግሩም ነው አለ ቅዱስ ዳዊት መዝሙር 94 ላይ ነው። ባሕር ስትጫወት ደስ ትላለች። ምን ብላ ነው የምትጫወት? አፍ ሳይኖራት ትላለች፣ እግር ሳይኖራት ትሮጣለች። ተመልከቱ፣ አፍ ሳይኖራት ትናገራለች። እንደገና ደግሞ አዟሪት ይባላል የሚዞር ብትሽከረከርበት ጫፉን አታገኘውም። ለእግዚአብሔር አይመረመሬነት ምሳሌ ይሆን ዘንድ የባሕርን አዟሪት እንኳን ተሽከርክረ መነሻውን እንደማታገኝ እግዚአብሔር መነሻ ምናምን አታውቅም። ባሕር ጨዋታዋ ድንቅ ነው አለና ቅዱስ ዳዊት መልሶ
መንክርሰ እግዚአብሔር በአርያሙ የሚያስደንቅስ በሰማያት የሚኖር እግዚአብሔር። እስኪ በሉ በሰማያት የሚኖር። እነዚህ ሰዎች በዚህ ዘመን የመጡ ቤተክርስቲያን የሚያሰናክሉ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ሕዝብ መስበክ ትተው ማርያምን የሚያለቅስ ይለፋል። ሰው በጣም በአምላክናት ሳይደነቅ በሚከባል ነገር ይደነቃል። በአመፀኛው ገንዘባችሁ በርስቲ ምን አብቹበት? ወዳጅ አብቹበት። አመፀኛው ልባችሁ አመፅ በምትሰሩ ትርቅ አብቹበት። በአመፀኛው ወዳችሁ ጹኑበት። ስለዚህ ከእግር ጥፍር እስከ ራስ ጠጉር ያለው ብድር ነው። ብድር ነው። አራበሉ ይሄ ጆሮ ይፈረድበታል። ያልተገባውን በመስማትና የተገባውን ባለመስማት። አፍንጫ ይፈረድበታል። በኪዳን መቆጣን ሳያሸት በመዋሉ ይፈረድበታል። አንደበት ሳይጸልይ በመዋሉ እውነት ባለመናገሩ ባለማስታረቁ ክፉ መናገሩ ይፈረድበታል። እጅ የወደቀ ባለማንሳቱ ያልተፈቀደለትን በማንሳቱ ነፍስ ደም በማፍሰሱ በሰው ላይ በመቀሰሩ ይፈረድበታል። ስለዚህ አመፅ የምትሰሩበትን ሕዋሳታችሁን እባካችሁ ለበጎ አውሉት። ለበጎ ለማርያም ምናችን አካላችን ወረስኪ ምን አላችሁ? ይሄ እግር ማለት ዛሬኛ የምንጨፍርበት እግራችን፣ ወደ እርሱ የምንሮጥበት እግራችን አቡነ ተክለ ሃይማኖት ከሱራፌል ጋር የቆሙበት እግር። ይሄ እጅ ማለት ድንግል ማርያም መለኮትን የታቀፈችበት ክንድ። ይሄ ኃይል ማለት ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ዮሐንስ በባቢሎን ሁነው በስራት ሁነው እግዚአብሔርን ያዩበት ኃይል። ይሄ ጆሮ ማለት እነ ሳሙኤል ነቢዩ ሳሙኤል ተብለው ተጠርተው ተናገር ባሪያዬ ይሰማል ብለው እግዚአብሔርን ያደመጡበት ጆሮ ነው። በዚህ ጆሮ ዘፈን አይደመጥበትም። ስርዓት ያዙ። በእውነቴ ነው። ይሄ ልብ እግዚአብሔር የፈሰሰበት፣ ይሄ አንገት ወደ እግዚአብሔር ቀና ያለ አንደበት፣ ይሄ አንደበት ከመላእክት ጋር የዘመረ አንደበት ነው። የእነማንን አካል ይዘንክት እንደምንሰራበት ተመልከቱ። የነ ኤልያስን አካል፣ ገነት የገቡበት አካል፣ መንግሥተ ሰማያት የበረሩበት አካል፣ የነ ገብረ መንፈስ ቅዱስ አካል በመብረቅ ላይ የበረሩበት፣ የነ አቡነ ተክለ ሃይማኖት አካል በነፋስ የተጫኑበት እግር ይዘን ግፍ እንሰራበታለን። ለእነሱ አዲስ ዓይን አልገጠመላቸው፣ አዲስ ጆሮ አልሰጣቸው፣ አዲስ እግር አልሰጣቸው። በሞቴ ገንዘባችሁን አታባክኑ። ዋናው ገንዘባችን አካላችን ነው። እስኪ አካላችን በሉ። ስለዚህ ዓይናችሁን ለማይረባ ነገር፣ ጆሮአችሁን ለማይረባ ነገር፣ እግራችሁን ለማይረባ ነገር፣ እጃችሁን ለማይረባ ነገር አትስጡ። ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ ድሃ በምን ይፈረድበታል ብትሉኝ የሰውነቱን ገንዘብ ስላባከነ። ካሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ረሻ ሁለት ነገር ቆሉ ከቃሉ ጋር ናችሁ። ሶስተኛው ገንዘባችን ጊዜ ባሉ ፈረንጆቹ ታይሚዝ ምድላሉ ጎልድ ተቀይሯል። ላይፍ ተብሏል። ተሳስታችኋል። ምን ሆኗል? ሕይወት ተብሏል። ጊዜ ወርቅ ነው ሳይሆን ጊዜ ሕይወት ነው። እግዚአብሔር የሰጠን ትልቁ ሀብት ጊዜ ነው። ጊዜ ብሎ አንድ ምድር የሰጠን ጊዜ ብትሉ እንዲህ ብሏል። ዮሐንስ ወንጌል ምዕራፍ 12 ላይ አንሶስው እንዘ ብርሃን ብክው እስመ ዘያሐውር ውስተ ጽልመት ኢየአምር ኀበ ዘያሐውር። ብርሃን ሳደላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቁ። ብርሃን የተባለ ልጆች ጊዜ ዕድሜ ሳደላችሁ ስራ ስሩ። እስኪ በሉ አቤት። ትልቁ ንግድ ማለት ጊዜ ነው። ትልቁ መነገጃ ወረት ማለት መነገጃ ገንዘብ ፍሬ ሀብት ማለት የመጀመሪያውና የመጨረሻው ገንዘብ ከሃይማኖት ቀጥሎ ከሕዋሳት ቀጥሎ መነገጃ ገንዘብ ምንድን ነው? ጊዜ። እስኪ ጊዜ በሉ። አሁን ተመልከቱ። ምሳሌ እዚህ ቁጭ ብላችሁ የተማራችሁ ስንት ነው? ስንት ደቂቃ ይሆናል? እንግዲህ አሁን ከፍተኛ ገምቱ። ከ10 ተኩል እስከ 3 ሰዓት እንገምት። ስንት ይሆነ? አየት ቁጠሩት እንጂ 3 ሰዓት ነው የመጣው። 5 ሰዓት ነው። 4 ተኩል። ይህም ቡቀቱ ነው እንዲያቀታል 4 ተኩል አይደል እንዴ? 4 ተኩል 4 ሰዓት ተኩል ተምራችሁ መንግሥተ ሰማያት 40 ዓመት ነው የምትኖሩ አይደለም? በሉ 400 ዓመት ነው? 400 ሺህ ነው? 400 ሚሊዮን ነው? 400 ቢሊዮን ነው? 400 ኳድሪሊዮን ነው? አያችሁ፣ 4 ሰዓት ተምራችሁ ዘላለም ትኖራለሁ። ትልቁ መነገጃ ጊዜ። ያጠፋነው ጊዜ ተቆጥሮ ተሰፍሯል። እያንዳንዷ ዘመን፣ ዓመት፣ ወር፣ ሳምንት፣ እሺ፣ ዕለት፣ ሰዓት፣ ደቂቃ፣ እሺ፣ ማይክሮ ሰከንድ፣ እሺ፣ ናኖ ሰከንድ፣ እሺ። ከዚያ በኋላ ውረድ። አታቴ እናንተውበት አለቅ። ወደ ክርስቲያን እንቀጥል። እንግዲህ ትቀጥል፣ በቃ እንቀጥላለን። ከናኖ ሰከንድ በኋላ ከዚያ በኋላ እንቀጥል። ካሊት ሆን እንጂ ሳደሲ፣ ራቢ፣ ሐምሲ፣
ሳድሲት፣ ቅጽበት፣ ህልቃቂት እንግዲህ ከማይክሮ ሰከንድና ከናኖ ሰከንድ በታች ያለ ጊዜ መቁጠሪያዎች ነው። እነዚህ ተጠራቅመው የዘላለም ህይወት እንደሚወልዱ የዘላለም ህይወት ማለት ለዚህ ነው። የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው የተባለው ለዚህ ነው። እያንዳንዷ ፎን ተደግፋችሁ እያወራችሁ የምታባክኑ፣ ቴሌቪዥን ላይ አፍጥጣችሁ ፊልም መልከት የምታባክኑ፣ በኳስ ጨዋታ የምታባክኑ፣ በወሬ የምታባክኑ እያንዳንዱ የዘላለም ህይወትን ያሳጣ፣ የዘላለም ህይወትን ያስገኝ ጊዜ ድንግል ማርያም እመቤታችን ተመልከቱ። የአምላክና ቡና በምድር ላይ የኖረችው ዕድሜ ስንት ነው? 64። ቅዱስ ጊዮርጊስ ምድር በምድር ላይ 4 ጊዜ ሙቶ ተነስቶ 7 አክሊላትን የተቀበለ ጠቅላላ ዕድሜው ስንት ነው? 27። እስኪ 27 ዓመት ሰዎች ልጃችሁን አውጡ። እሺ 27 ዓመት የሞላችሁ በቃ የሞላችሁ ራሱ ላይ ይላል። ትክክል 27 ባይሆን ነው የሞላችሁ አውጡ እንጂ። እሺ እንዲህ ሆኖ ግን እስካሁን ያቆረባለ እስካሁን ደረቅማ ይደግማል እስካሁን የማይጸልያን። ስለዚህ ጊዜያችን እንጠቀምበት። ለጊዜ ይትበሉ ለጌዘም ለነገ አትበሉ አለ ጌታ። ለነገ አትበሉ ማለት ነው ሁለት ነገር ነው። ለነገ አትበሉ ማለት ማቴዎስ 6 ላይ አንደኛ ነገ እንድጠነክር እያላችሁ ዛሬ አትብሉ። ለምን ዛሬ አብዝታችሁ አትብሉ? ስመጀሴም ይሄ ይደርሳል። የነገውን ነገ ትበሉታላችሁ ነው አንዱ። ሁለተኛ ለነገ አትበሉ ማለት ኃጢአቴን ነገ ተናዝሼ ነገ ቆርባለሁ የዛሬ 5 ዓመት እንዲህ ስመረቅ እንዲህ ስጨርስ አትበል። እስመጀሰም ይሄን ይደርሳል። የዛሬ 5 ዓመትና ደግሞ የዛሬ 5 ዓመቱን ጽድቅ ትሰራዋለህ። ዛሬ የዛሬውን ጽድቅ ስራ። ዛሬ ግን ነገ ግን የዛሬውን እሰራለሁ የምትል ከሆነ የነገውን መቼ ትሰራዋል? የዛሬውን ዛሬ ስራው፣ የነገውን ጽድቅ ነገ ትሰራዋል። ኃጢአትንም ለነገ አትበል፣ ጽድቅንም ለነገ አትበል። ጊዜን ተጠቀም። እግዚአብሔር ዓለምን የሚመግብበት፣ ዓለምን የሚፈጠርበት፣ ዓለምን የሚያድንበት ተመልከቱ ጊዜ ነው። በ6 ቀን እግዚአብሔር ዓለምን ፈጥሮበታል። እንኳን እኛ በ6 ቀን 60 ዓመት 70 ዓመት በከንቱ አባክነን ቀሪ ጊዜያችን እግዚአብሔር ይባርክልን። በሕይወትና በመድኃኒት በንስሐ በጸሎት በጾም በቁርባን እንድናሳልፈው ቸሩ መድኃኒዓለም ጊዜ አይስጠን። የማንጠቀምበትን ዕድሜ እንድንጠቀምበት ያደርግልን። ስለዚህ ጊዜ ምንድን ነው? ሀብት ነው። ዕድሜ ሳደላችሁ ምን ማለት ምን በሉ ነው? ተጠቅሙ ነው። ነገ ዛሬ ሳትሉ የመሞቻ ጊዜያችሁ እንዳይደርስ ከዛሬ አሁን ሰዓት ጀምሮ ለድነት የሚያበቃችሁ ስራ ለመስራት ወስናችሁ ንስሐ አባት አበጅታችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል እግዚአብሔርን ለመደማመጥ ለመጸለይ ጸሎት ለማቋረጥ አስራት በኩራት ለማውጣት አሁን ወስናችሁ ሂዱ። የመዳን ቀን አሁን ነው ሲበሉ ምንድን ነው የመጨረሻው? አመፀኛው ገንዘባችሁ ወርሲ ምን አብቅበት እስኪ ሰው በቀን 20 ደቂቃ መጽሐፍ ቅዱስ ቢያነብ በወር ስንት መቶ ደቂቃ ነበር? እስኪ ንገሩ። 600 ነው? 900 ያላውቅ ማባዝ እሱ ልኝ አይደል? 600 ነው። እውነት በቀን ስንት ነው? 20 ነው። ይሄን ያነባል። በጣም ጥሩ። ይሄን ነው የሚያነበው። ግን 20 ደቂቃ አታችሁ ታውቃላችሁ? ታውቃላችሁ? እስቲ በሞጂ ከእናንተ መካከል ጊዜ የለኝም ብሎ ጦሙን የሚያድ አለ? ጊዜ የለኝም ብሎ ቁርሱን የሚተዋት አለ? ከረፈ ታርጉታላችሁ። ያመነሳዛኝ ጊዜ የለኝም ብሎ ምሳውን የሚረሳል የለም። ቢዚ የለኝም ብለህ ለምን እግዚአብሔር ትረሳዋለህ? ቢዚ በነገራችን ላይ ቢዚ ሰውን ቢዚ ያደረገው ቢዚ ነው ብሎ ማሰቡበት እንጂ ሰው ቢዚ ሆኖ አይደለም። እና የሆነ ተክለ ሃይማኖት ቅዱሳን እስኪ ያው መስሪያ ቤት እሰራለሁ ትላለህ። መስሪያ ቤት ብትሰሩ ለነ ቅዱስ ዳዊት ለነ ሰሎሞን ያን ሁሉ አእላፈ ሠራዊት ለመምራት እግዚአብሔር 30 ሰዓት ሰጥቷቸዋል፣ 40 ሰዓት ሰጥቷቸዋል። 24 ሰዓት ነው። ጊዜያችሁን በአግባቡ መጠቀም። ማታ አይንን አፍጥቆ አምሽቶ ማለዳ ለጸሎት ንሳ ሲሉ ወዴት ነው አይናችን ፈሶ ተንክቶ ቁጭ ብላል። ለጸሎት በአግባቡ በሰዓቱ መተኛት፣ ለረፍት የሚሆን ለረፍት መስጠት በአግባቡ መጠቀም ይገባል። ቅዱሳት መጻሕፍትን አንብቡ። ማለዳ ሌሊት ተነሳችሁ፣ አሁን ዲያብሎስ በጣም ክፉል። ማለዳ ተነሳችሁ እንዳትጸልዩ ምን ምክንያት ይፈጥራል? ይነጋባችሁ ነው፣ የሥራ ሰው ታን ይደርስባችኋል። ሌሊት ተነሳችሁ እንዳትጸልዩ ማታ ስላመሻችሁ ሌሊት መነሳት አትችሉ። ስለዚህ መፍትሄው ምንድን ነው? ማታ በጊዜ መተኛት፣ ሌሊት ተነስቶ ቢያንስ ለ2 ሰዓት ያህል መጸለይ። ማለዳ ጊዜ የሚለው ሰይጣን በሩን መዝጋት። ቤተክርስቲያን መጥቶ አንዳውን ገዘ ሰባት ደግሞ ከቻለ ኪዳን አስደርሰው ወደ ስራ መሄድ፣ ጸሎት ሌሊት መጨረስ። ጸሎትን እንደጨረስ የመጽሐፍ ማንበቢያ ጊዜ እንዳናጣ ጸሎታችን እንደጨረስን ከመተኛታችን በፊት ሌሊት ተነስቶ 6 ሰዓት 7 ሰዓት 20 ደቂቃ ያክል ቢያንስ ቅዱሳት መጻሕፍትን አንብቦ መተኛ። የዕለት እንጀራችን ስጠን ዛሬ ተብሏል። ግሳዌ ከስልካችሁ ላይ ይወራል። ሁላችሁም ነው ግሳዌ። እግዚአብሔር ሰውን ከሚመግባቸው መግቦቶች አንዱ ግሳዌ። ይሄ ግሳዌ አታውቁትም? ግሳዌው አይታል ነው እንግዲህ። ግሳዌ የሚባለው ቅዳሴ ላይ የሚነበቡ ምንባባት አለው አይደለም? የእነሱ ማውጫ ነው። አሁን
ሊያስፈርድብን ይሆን አላውቅም። በሶፍት ኮፒ ሁላችንም ስልክ ላይ ይኖራል፣ መጫን ይቻላል። ያንን ግጣዌ በየቀኑ ግጣዌን ተመልከቱ። 365 ግጣዌ ነው። መጀመሪያ ዲያቆኑ የሚያነበው ጳውሎስ፣ ከዚያ መልእክተ ሐዋርያት፣ ከዛ የሐዋርያት ሥራ፣ ከዚያ ወንጌል፣ ምስባኩ፣ ዳዊት ቅዳሴ ላይ የሚነበቡት ለ365 ቀን ቅዳሴ ስለሚታዘዝ ንባባል። ያንን በየቀኑ ጸሎት እንደጨረሱ ማንበብ የዕለት እንጀራ ተመገቡ። ይህም ደግሞ የሚመጣው ጊዜን በመቆጠብ ነው። እና የእግዚአብሔር ሰዎች ጊዜያችሁን ምንኩስና ሰው ወደ ምንኩስና ሲገባ ገዳም ሲገባ 3 ነገሮችን ነው የሚታዘዘው። ጸሎት፣ ንባብ እና ስራ ተግባር። ከጸሎት የተረፈውን ጊዜ ያነባል፣ ከንባብ የተረፈውን ጊዜ ይሰራል። ምንኩስና ማለት ጸሎት፣ ንባብና ስራ ነው። 3 ነው። ዓለማውያንም በዓለም የሚኖሩትም እነዚህን በአቅማቸው መስራት ይጠበቅባቸው። ከጸሎት የተረፈውን ጊዜ ለስራ፣ ከስራ የተረፈውን ጊዜ ለጸሎት። ፍሬ ጻማ ከተሴሰይ ብፁዕ አንተ ወሰናይ ለከ። ምንድን ነው? ተመልከቱ። የድካሜን ፍሬ ብላ ብሎ ስራ ተሰጥቷልና። እነ ቅዱስ ዮሐንስ ሐፂር እንኳን እንዲሁ ጎለድ በማለት ጊዜን ማባከን። ቅዱስ ዮሐንስ ሐፂር ቅርጫት ሰርጎ ያቺ ሽቆነክ ሊበላ ቅርጫት መስራቱን መላእክትን በዓይኑ ለማየት በቅቶ እንኳን አላቋረጥም ነበር። ስራ አንዱ የጽድቅ አካል ስለሆነ ከዚያ በኋላ ምን አለ? ዲሸጥዶ ገበያ ወጥቶ የሚያየው እሱ ሚካኤልና ገብርኤል ነው። ገቢውን አያይ። ከዚያ በኋላ አንተ ቅርጫት ሸጥ። አቤት ቅርጫቱ ስንት ነው? ሚካኤሉ የአብ ወሚመ ገብርኤል። ሚካኤል ነው ገብርኤል ነው የሚበልጥ ይለዋል። ምን የሆነ ነው? አያ ቅርጫቱ ስንት ነው? ቆለምል ሚካኤል የአብ ወሚመ ገብርኤል። ሶስተኛም ጠይቀው ሚካኤል የአብ ወሚመ ገብርኤል። የሚገዛው አጡ ቤቱ ግን ተመልከቱ። በዚህ የጠቀመ እንኳን ገጸ እግዚአብሔርን በማየት አንድነቱን ሶስትነቱን በማየት ሰራዊተ መላእክትን በማየት በምስጋናቸው ጠግቦ ረሃብ ጠፍቶለት እንኳን ስራ መስራቱን አላቆም። ስለዚህ ስራ፣ ጸሎት፣ ንባብ ለክርስቲያን መሰረታዊ የህይወት መርሆች ናቸው። እነዚህ ይዞ ሰው መኖር ይጠበቅበታል። በአመፀኛው ገንዘባችሁ በሉ ወዳጃ ልክበት። በዚህ አመፀኛ ጊዜ አመፀ የምንሰራበት ጊዜያችን ከሰማይ መላእክት ጋር እንድንታረቅበት እግዚአብሔር ይርዳን። መጨረሻ ፈቃዱ ጋር ናችሁ። እግዚአብሔር ከወዳችን ጋር ይሁን። የመጨረሻው በአመፀኛው ገንዘባችሁ በሉ። እንግዲህ ይህ ብር ነው። እስኪ ብር በሉ። አሁን ተነስታችሁ እንዳትሮጥ። ችግሩ ግለዚህ ላይ ነው። ተመልከቱ። የመጨረሻው ገንዘብ ብር እንደዚህ ያለው በሙሉ በአመፀኛው ገንዘባችሁ ምን አብቱበት ነው? ወዳጅ አብቱበት። አመፅ በምትሰሩበት ገንዘባችሁ ግድ የለም ተለ ስርዓት መክፈሉ ሲቅር፣ ከምሳችሁ መቀነሱ ሲቅር፣ ከቁርሳችሁ መቀነሱ ሚቅር፣ ቢያንስ ለመዝናኛ የምታውሉትን እንኳን ወዳጅ አብቱበት። ትርፍ እንኳን የትርፍ መጥገቢያ እንዲያውን እስኪ አሁን ማስቲካ ምን ያደረገ ሰው መከራውን አፉ እስኪከረጠ ድረስ ያለ ጊዜዋል። እሺ የቁርሱ ሚቅር፣ የምሳውን ሚቅር፣ የራቱን ቢያንስ የማስቲካው ብላ ተማሪ ይሰራል። ቢያንስ በዚያ እንስደቅስ በዚያ እንስደቅ 4 ሚሊዮን እንደ ሰው እኔ ይቻለው አንድ ቦታ ይቼ በመርከብ ይሄን መርከቡ በጣም ትልቁ ጉንድን አለው። ያው መርከብ ታውቃላችሁ እንግዲህ ብዙ ነገር ገሪ አለው ምን አለው ተወሰነ እና እዚያ ውስጥ ትልቅ መጠጥ አለ። እየሰማችሁ ነው። ስንት ብር ነው የሚሸጥ ብለን ጠየቅ። $3600 ይሸጥ ያመጠጥ። ያንን ገዝቶ የሚጠጣ አዲስ አበባ ማይጠፋ። ያንን ገዝቶ የሚጠጣ ማለት ነው። ወድም ያቀግም እንጀራም እስክትጠፉም ብሉ እንዳይበርዳችሁ ልገሱ። መዝናኛ የምትሉት እንኳን ቢያጸድቃችሁ ምን አለ? ያን ብትቆጠቡት እኮ ቤተክርስቲያን ስራ ትሰራ ነበር። ማንም እየተነሳ አይንቃትም ነበር። ማንም እየተነሳ ማንም ከየትም ከምንም የመጣ ሁሉ ቤተክርስቲያን መሳለቂያ ያደረጋል። ነገራችን በአግባቡ ባለመጠቀማችን ክርስቲያን ገንዘብ የሚያባክን አራካጅ አይደለም። ሀብታም መሆን አለባችሁ፣ ስራ መስራት አለባችሁ። ሀብቱ ግን ደግሞ እንዳያስኮንናችሁ በሀብታችሁ ስራ መስራት ይጠበቅባቸዋል። ቅዱስ ዮሐንስ አፈወርቅ እንዳለው ሀብት አይወገዝም፣ በሀብት የሚመጣው ትዕቢት ነው የሚወገዘው ብሎ እንደተናገረ ሀብትን ይዞ ትዕቢተኛ ሆኖ እንጂ ሀብታም መሆን ለክርስቲያን የተፈቀደለት ነው። አምላካችን ባለጸጋ እግዚአብሔር ነው። በሀብት ግን ስራ መስራት ይጠበቅበታል። የሰው ልጅ ከቃሉ ጋር ናችሁ። ዲያ ከሁላችን ጋር ነው። በአመፀኛው ገንዘባችሁ በሉ። እስኪ አሁን ተመልከቱ። ከምግብ በፊት የሚቀርብ ምንድን ነው የሚባለው? አፒታይዘር። አሁን ከአፒታይዘር ባልወስ ግስት ምግብ ጠጠል ልንቀር ነው። አሁን እንደው ሰው እንዴት እንደጠቀመ ተመልከተ። ያድን ቢያንስ መዝረቂያ አድርጉ። እስኪ መዝረቂያ በሉ። ከዚያ በኋላ ተመልከቱ። አፒታይዘር ከተበላ በኋላ እራት ከተበላ በኋላ ደግሞ ምን ይባላል? በማያየው ሌላ ቦታ ላይ አፍተር ሬት ይሉታል፣ ወይም ኤልተር ሬት ወይም አፍተር ዲነር ማለት ነው። አፍተር ዲነር አፍተር ላንች ማለት ነው መሰለኝ። ስለዚህ እንደዚህ አድርገው ቢያንስ ያን እንኳን መጽደቅ አድርገው ቢያንስ ያን እንኳን እንድትጸድቅበት አድርገው። አመት የምትሰራበት ቁም ነገር የምትሰራበት እንኳን ቢቀር ለመዝናኛ የምታደርገው ለቅንጦት የምታደርገው ቢያንስ ያን ስጠው።
ሸሚዛችሁ በጣም ወይብ ስላለ ብቻ የቤት መወልወያ የምታረጉት ያን እንኳን ቢያስነት ደቃርቀው አዲሱን ባትሰ ያሰጣን እንኳን ብትሰቅበት ብላል እንደው ግድ የለም ላይ ወላችሁ ብትማቱበትም ባትረጉን ያዘርቅ ፈቅዳችሁም ስባት ብታሰጡ ከሰጣችሁ ያዘርቃል ለምሳሌ አንቲላሪዮስ የሚባል ባለጸጋ አንቲላሪዮስ በጣም ነፉግን እና አንዱ ዳያለና አንቲላሪዮስ ዛሬ ምሳይልን በላይ ቢያበላይ ምን ተከብሩ ይቻላል ደግሞ በልቱን አሸንፎ ሊከፈል ነው ወረድ ነው ምን ተከብሩ ይቻላል ከዚያ ተመልከቱ አይሰጠም ይሰጣል ተወራደር ኤሬና ስለ እግዚአብሔር አለ እግዚአብሔር ያጣለና የሚመራው ደረግ ዳቆ ነበር ይወረውር ከምባረ ዳውረወት ነበረ ተመስገን ጌቴ ብሎ ደሙር ክርስቶስ አርጎ በል ወንደና ያበላና ያሰው ዴሪት ባለጸጋው አንቲላሪዮስ በራእይ ነፍሱ ከስጋው ተለይታ አጋንንትም የእኛ ናት መላእክትም የእኛ ናት ብለው ቀርበው እዚያ ላይ ሲቀር ያዳመጣና ትማልም ዳስከምከኒ አንሶ ከምዜ ትናንት ያጠቀምከኝን አጉራሽን መጋቤን ሆዴን ጠቃኝ እነዚህ አመንቱ እያለብታለ አጋንንት ናቸው አንተ ሞኝ መጣ እንጂ አጠቀማል ይታውቀኒ ለኔ ተርወይ ስለነበር ዱላው አልታወቀኝም ብሎ መሰከረለት። በእምነት አጉት ተወሱ ወስተርነት አጀና ሲነቃ ነፍሱ ከስጋው ተዋህዶ ተነቃ በኋላ ለዱላ የወረወርኩት ዳቦ ገነት የሚያገባኝ ከሆነ ወዲጀማ መሰል እንዴት ተጸድቀውን ብሎ ሀብቱን ጨርሶ ለነዳያን ሰጥቶች ሲጨርስ ያልደረሳቸው ደዎች መጡ። በኋላ መንገድ ወዴት እየሄዳችሁ ነው? ከደጉ ከአንቲላሪዮስ ይሄዳል። አድሞ ሰጥ ጨርሱ ወይ ቀደም ባላችሁ ቢላቸው አዳምጥኛ እንዴት ነው አሉ። እንግዲህ ሽጣችሁ ተካፈሉ ያለ አያት የገነትን ላይ ስናት ዋጋ የከፈለ የገባው ሰው እንኳን ከሚበላው ቆርሶ ከሚቀደው ከሚለብሰው ቀደ ይቅርና አሽቆም ቢሆን ምፋት ይመሰው ሽጣችሁ ተካፈሉ ይላችሁ ዳሃ ቆራጥ ነውና ሸጡ ይላሉ። ይካውት ዳሃ ቆራጥ ነውና ሸጡትና ሰው ከመሸጥ ይሰውረን ሸጡና ሲያወጣ ድህነታችሁ ሰው እንዳያሸጣችሁ በተንገድ ይገብ ሸጡት። ለሸጠና ደግሞ ተመልከቱ ከሰው ቤት ከሚሰራበት ሂዶ ሙት ማንሳት ደግሞ ጀምሮ ለምን ገንዘብን የናቀ ሰው ሙት ያነሳል። ሰው በክርስትናው እንዳያድር አንቆ የሚይዘው ትብትብ ምንድነው? ገንዘብ አንቆ የማይዘው ማለት ታዲያው መንወቅ ይሄ ዘሩ በቀለ ምን ያዘው ነው የሚለው እሾህ በሉት ዘሩ በቀለ እሾህ ያዘው ያለው ጌታ ማቴዎስ 13 ላይ ምንድን ናቸው? እሾህ የተባሉ ፍቅረ ውሉድ ፍቅረ ብእሲ አልዴው መንበር ተካዘ አደብ እነዚህ ናቸው። ፍቅረ ውሉድ ለልጆች ምን አወርሳቸዋለሁ እያለ ለሰው የማይሰጥ ፍቅረ ብእሲ ሚስቴ ይከፋታል ብሎ ለሰው የማይሰጥ አልዴው መንበር የት ሀገር ይወራቸው በምን ይሾማቸው የት ከተማ ቤት ሰራ ይሻለኛል የሚል ተካዘ አደብ ምን ለብሳቸው ምን በላቸው ምን ጠጣለሁ የሚል ሰው እነዚህ እሾሆች የተማረው ወንጀል በሱ ላይ እንዳያፈራ አንቀው ይይዙታል። ወይ ኢንሾ ማስጨንቀፍ ይጠበቃል። በቃሉ ጋር ናችሁ። ከዚያ በኋላ አንቲላሪዮስ አንዲት ድሃ ገንዘብ ተበድራ የምትከፍለው አጣ የምትከፍለው ስላጣች ልጇን ለባርነት ሊወስዱባት ሲሉ አገኘ። እኔን ተኪና ልጅሽ በታደሻ አሁን ተካልና ተምናል ልጁ ልጇን አስተታል። በኋላ ደግሞ ሂዶ ለባርነት ከገባበት ቤት ሂዶ የንጉሱ ልጅ ሞት ጸልዮ ከሞት አስበሽ ምጽዋት ይህን ያህል ኃይል አላት። ለዚህ ሊቃውንቱ ብላሉ አምላኩ በ30 ብር ተሽቆ አዳምን እንዳዳነ አንቲላሪዮስ በ30 ብር ተሽቆ የዳዊትን ልጅ አወጣ ብለው ክርስቶስን መስጠት ብለው ያደቁታል። አምሳለ ክርስቶስ ማለት ይህም ቤዛነትን መክፈል ክርስቶስ ራሱን ሰጥቶ አዳምን ከነልጆቹ ነፃ እንዳወጣ ራስን ሰውቁቶ ሰዎችን ከእስር ቤት ከረሃብ ከችግር ከስራት ከችግር ማውጣት የሚያስታርቁ ብፁዓን ናቸው ማለት እኮ አንዱ እርቅ እኮ ሰውየው ሰርቆ ከእግዚአብሔር ጋር ሊጣላ የነበረው ይችል ብላና አትስረቅ ከእግዚአብሔር ጋር አትጣላ ብለው ሰርቆ ከእግዚአብሔር ጋር ሊጣላ የነበረውን ሰው የሚበላው ሰጥተው ከእግዚአብሔር ጋር የሚያስታርቁ ብፁዓን ዴና አድርገን እንድትጸድቅ አምላከ ቅዱሳን ይርዳ። አሜን በል። በአመፀኛው ገንዘባችሁ ምን አበችሁበት? ወዳጅ አበችሁበት። አመፅ የምትሰሩበትን ገንዘባችሁ ወዳጅ አበችሁበት። ምን አይነቶች አይላው ድኩማት አንጻ ዶንተ አብያተ ደካማቾች የብርሃን ቤት ይሰራሉ። እስኪ በሉ ሙሉ ደካማቾች የምን ቤት ይሰራሉ? የብርሃን ቤት። ግራ ይጋበዛችሁ ስጋ ይጋበዛችሁ ድግስ ያበላችሁት ሰው ይኖራል። ያ መንግሥተ ሰማያት አይሰራለት። ደካማዎች ግን እዚህ ብርድ አጠማቶት አስቸግሮት ረሃብ ወስሞት የሚኖረው ግን እሱ የብርሃን ቤት ይሰራላችኋል። ትክክለኛው የመንግሥተ ሰማያት ሐናጺ ማለት ድሃ ነው ይላል በቆጡት። ምጽዋት የሚለምን ሰው ለሚደመኑ ሰዎች መንግሥተ ሰማያትን የሚያንስላቸው ባለሙያ ነው ብሎ ይነገራል። ይህን የሚያንስ ሚኒስትሩ ስትሳቁ ደግሞ ይሄኛው በልቶ መብላት ይችላል ቀልደኛ ይላኛውን ቢሮ ደግሞ ይሰፋል። ለዚህ 50 ሳንቲማቸው እኮ ደግሞ እንደዚህ ሰው ምን ነው እዚህ ቢያቀል ዚቃት የሰው ፊት እሳት አይደለም ነው ንገሩኝ እንጂ ወጥቶ ይለምን አለ
የትም ቸግሮት ቅዱስ ዮሐንስ አፈወርቅ ጢሞቴዎስን በተረጎመበት ድርሳኑ መጀመሪያ ሊለምን ላፈረ አፉን አውጥቶ የለመነው እሱ የለቁራት ላጣ ይችላል። ሰርቆ ይበላል ገሌ ብለህ አትለፍ። ለለመነ ሁሉ ስጥ። እኛ አልቆ መስጠት ወዳጅ በሰማይ ወዳጅ ዳርቻ ደግሞ በጣም መነኮሳት እንደሚለበሱ በዚህ አብም በፍታህልስ ይሳየጣል ለመንግስተ እግዚአብሔር። ጥበበኛ ሰው በቁራሽ እንጀራ መንግስተ ሰማያትን ይገዛታል። እስኪ ወል ጥበበኛ ሰው ወል በቁራሽ እንጀራ ማንን ይገዛታል? መንግስተ ሰማያት። ዛሬ አንድ ቤት ስንት ብር የሚያወጣ ገቡ። መንግስተ ሰማያትን ግን የምንገዛት በቀዝቃዛ ውሃና በምንድን ነው? በቁራሽ እንጀራ። የማን የቅዱሳን ቃል ኪዳን የእግዚአብሔር ቸርነት ስለሚረዳን። ስለዚህ ምን አለ ደራሲው? እንዲህ አለ አባ ጊዮርጊስ ዘጋስጫ በመዝሙረ ድንግል ሉቱ ዘይየቁ ላይለ ምስኪን ወነዳይ። በዳዊቱ አይደለም ሉቱ ዘይየቁ ላይለ ምስኪን ወነዳይ ከመይዳን ብኪ እምለተ ኩነኔ አባይ በእንዲያቂ ማርያም ቆበንጽናቂ ሰናይ አኮ በብዙ ነዋይ መንግስተ ሰማያት ይትረከብ በማይ። ምን ማለት ነው? ድንግል ማርያም ስለ ማርያም ብሎ ስለ ድንግል ማርያም ብሎ ድሆችን ያሰበ እሱ ንዑድ ክቡር ነው። በብዙ እውቀትም አይደለም፣ በብዙ ጥበብም አይደለም፣ በብዙ ገንዘብም አይደለም። የአንቺ ንጽህና ተጨምሮበት መንግስተ ሰማያት በቀዝቃዛ ውሃ ይጎረሳል አለ። እሺ ስንሰጥ ለማን የምንሰጠው? አቤት ለእግዚአብሔር። ለሰዎቹ በዘባነ ሩቃን አባቶቻችን ምጽዋት ማለት የተዳፈነ እሳት ማለት ነው። በከተማ ሰው ምሳሌ አይመችም። ለምን ኤሌክትሪክ ምጣድ ገብቷል፣ ችግር ነው። የተዳፈነ እሳት አባት እናቶቻችን ማታ ብልስ የምትባለው በገጠር ማታ እሳቱን አዳፍና በምድር የምታካፍነው ይሄ ቁልፎች ናቸው። በአመድ አዳፍነው ስተኛለን። በአመድ አዳፍነው ከተኛት ማለዳ ጅደል የሚባል ዝናብ አለ። ውጭምቅል የሆነ ዝናብ ሲመጣ ቤት እሳት ስላለ ሳቢ ይቀደዳል። ያው ትልቁ ምግብ ድንች ይቀቀላል፣ ጎመን ይቀቀላል። ያ ከዚያ በኋላ ለእረኞችም ይሰጣል፣ ለገበሬዎችም ይሰጣል፣ ለሰራተኞች ይሰጣል። ሰሎሞን መጽሐፈ ምሳሌ ምዕራፍ 31 ላይ ያስቀምጠው የቤት አስተዳደር ትሰራለች፣ ትርስታ ተፈጥራለች፣ ለባሏ ድንጋቢ ትሰጧለች። ብልሴት እንዲያናት ይልና ሰነፍ ሴት ግን በገዛ እጇ ቤቷን ታፈርሳለች። ለወርቁ በበጋው እንጨት ስላለቀመች የጥሬራውን እየመዘዘች ትሞቀዋለች ነው። ምስጢሩ ግን በስንፍት በተንኮሏ ቤት ታፈርሳለች ነው። ታዲያ ተመልከቱ፣ ያቺ ሴት እንዲህ አልጋ ታሰናዳለች። በማታ ቢደክማትም ታግላ ያዳፈነችው እሳት ለብርድ ሰዓት እንደጠቀማት ዛሬ ታግለን በድሆች ሆድ ያስቀመጥነው እንጀራ በፍርድ ጊዜ ይገለጥልናል ብለው ይናገራሉ። 318ቱ ሊቃውንት በአንቀጸ ምጽዋት በፍትሐ ነገሥት አንቀጽ 16 ላይ በምጽዋት አንቀጽ ላይ ነው ይህንን ተርጉሞ የሚገኙ። ከቃሉ ጋር ናቸው ያርገውላችን ጋር ይሁን። ስንሰጥ ደግሞ ምን ይላል? እንጀራህን ዳይ ተመልከቱ፣ ለመስተቀር ተመልከቱ፣ እስተቀት ሰማይ እንጀራህን ወስደህ ከውሃ ላይ ጣለው ይላል መጽሐፈ መክብብ ምዕራፍ 11 ላይ። እንጀራህን ወስደህ ከውሃ ላይ ጣለው ማለት ለማይመልሱ ውሃ ከወሰደው በኋላ እንደማይመለስ ከውሃ ላይ የጣልከውን እንጀራ መልሼ አንስቼ በለዋለሁ እንደማትል አስቀድመህ ለማይመልሱልህ ሰዎች ስጥ። ለማይመልሱልህ ብትሰጣቸው ለማያመሰግኑ ሰዎች ስጥ። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ከቃሉ ጋር ናቸው። እግዚአብሔር የክርስቶስን የሚወደው ክርስቶስ ለእግዚአብሔር ስጠኝ አሜን በሉ። ክርስቶስ ማለት እዚያ የሚራበው ሰው ነው አይደል ያለው ይቁ። እዚያ የሚራበው ሰው፣ እስር ቤት ውስጥ የታሰረው ሰው፣ የሚጠይቀው ያጣው ሰው፣ የሚለብሰው ያጣው ሰው፣ የተቸገረው ሰው፣ የመታከሚያ ያጣው ክርስቶስ ማለት ያ ነው። እሱ ስትወድ ያንን ወደዋል። ለዚህ ያደረግከው ለክርስቶስ ይወጣ። መቼ ተርበህ አበላህ፣ መቼ ጠምተህ አጠጣህ፣ መቼ ታርዘህ አለበስን ብለውታል። ተገበርክሙ ለአሐቲ መድኃኒነ እሳት ሊተገበርክሙ፣ ከታናናሾቹ ለአንዱ ለእነዚህ ለአንዱ ያደረጋችሁ ለእኔ ያደረጋችሁ ለእኔ ያደረጋችሁ ለማን? ለክርስቶስ አደረገ ለእኔ ያደረጋችሁ ብሎ የሚመሰክርልን እንዲያ ስናደርግ ነው። የመጨረሻው ከቃሉ ጋር ናችሁ። አመፀኛው ገንዘባችሁ በሉ ምራዊት በሉ። አመፀኛው ገንዘባችን ነው። ወዳጃችን ማን ነው? እግዚአብሔር። እግዚአብሔር በሉ ማን ነው? በአመፀኛው ገንዘባችሁ ከእግዚአብሔር ጋር ታወዳጁበት። ምን አድርገን? አስራት አውጥተን በሉ፣ ቀዳሚያት አምጥተን፣ በኩራት ለይተን፣ ሶስቱን ለይተን ከማን ጋር እንወዳጃለን? አቤት እኔ በጣም ድንቅ የሚያሰኘኝ የእግዚአብሔር ስራው በጣም ድንቅ የሚያሰኘኝ ሁለት ነገር ብቻ ልናገር። አንደኛው በጣም ድንቅ የሚያሰኘው ሊምር ሲፈልግ መቆጣቱ ነው። ሊምር ሲፈልግ ይቆጣል። እስራኤል አሬ አበሱን ሕዝብከ ሕዝብ በደሉኝ አለ። አሪያሳ እድገነት ስየሙ በማቴ ተወኝ ላጥፋቸዋል። ሙሴውን እግዚአብሔር ዞታ ደው በጣም ድንቅ ነው የሚያሰኘው ዘኝ እግዚአብሔር ሄዶ ለሙሴ ይገለገላል። ተወኝ ላጥፋቸው ማለት እኮ እንዳላጠፋቸው ለምነኝ ማለት ተመልከቱ፣ እንዳላጠፋቸው ለምነኝ። ይህም ሊምር ሲፈልግ ይቆጣል። እውነቴን ልንገራችሁ፣ አሁንም እግዚአብሔር ተቆጥቶ የቆነጠጠ ቁንጥጫው የእግዚአብሔርን ምሕረት የምናይበት መንገድ እንደሆነ አንጠራጠርም። እግዚአብሔር የበረት ፊቱን ለማየት ያብቃን።
እግዚአብሔር ሊመልስት ይቆጣል። እግዚአብሔር ሲፈልግ ይገስጻል፣ ይቆነጥጣል። ለምን? ቅዱስ ጳውሎስ እንደተናገረ የማይቆነጠጥ ልጅ ዲቃላ ነው ብሎት ነው። የማይቆነጥ ልጆቹ በመሆናችን ሊገስጸን ነው። እንዲያውም እውነት የሚገራቸው ከእኛ ከመካከላችሁ አንዳንዶቹ በግፍ በመቀበላቸው፣ በሰይፍ በመታረዳቸው፣ በእሳት በመቃጠላቸው፣ አንዳንዶቹ ከሌት በመቆረራቸው፣ አንዳንዶቹ ያላገባብ በመታሰራቸው የእነሱ ደም መስዋዕት ሆኖ ወደ እግዚአብሔር ተቃርቶ ለእኛ ምሕረት እንደሚያዘን እርግጠኞች መሆን አለብን። የአባቶቻችን አምላክ ስለፈሰሱት የወዳጆቹ ደም ብሎ ለእኛ ምሕረትን ይላክልን። አንዱ ይሄ ነው። ከቃሉ ጋር ናችሁ። የሆነ ድቅ የሚያሰኝ ከዚሁ ጋር ሳይተያይዙ ቅዱስ እግዚአብሔር በሉ። ቅዱስ ኃያል ቅዱስ ያው ዘይመጉት ቅዱስ ባልኝ የሚል ቅዱስ መሆኑ ጣፋት ነው። የሁላችሁ ተመልኩት። እኛን መቅረብ ደስ ሲፈልግ ቅዱስ በብኝ፣ እኛን ምስጉን ማድረግ ሲፈልግ አመስግኑኝ ነው። እኛን ሊያከብር ሲፈልግ አክብሩኝ ነው። እኛን ከፍ ማድረግ ሲፈልግ ከፍ አድርጉኝ ይላል። የእግዚአብሔር ጥበብ ለሰው አልገባውም እንጂ ከቃሉ ጋር ናችሁ። ሁለተኛው ልናገር የፈለኩት እግዚአብሔር ሊሰጥ ሲል ይለምናል። ሊሰጥ ሲል ይለምናል ማለት ሊሰጥ ሲል ይለምናል። ሊሰጥ ሲል ይለምናል። ከቃሉ ጋር ናችሁ። እግዚአብሔር በወልዳችን ጋር ይሁን። እግዚአብሔር ምን ሲል የሚለምነው? አቤት ሊሰጥ ሲል ይለምናል። ተመልከቱ፣ የሚለምነው ጥቂት ለምኖ ብዙ ለመስጠት ነው። ጥቂት ለምኖ ምን ለመስጠት ነው? ምሳሌ ባጭቃል ምሳሌ ጌታ በሐዋርያት ዘመን በተገለጠ ጊዜ ከቅዱስ ፊልጶስ እጅ የተገኘ ስንት እንጀራ? 5 እና ስንት ዓሣ? 2። ስንት ሺህ ሕዝብ በላ? 5000። ስንት ቅርጫት ተረፈ? 12 ቅርጫት። ግን ክርስቶስ የለመነው ስንት ነበር? 5 በሉ እንጂ። ምን አለ ተመልከቱ። ለዚህ ሕዝብ የምናበላው እናገኛለን አለ ዮሐንስ 6 ላይ አድላችሁ። አይ እዚህ 5 እንጀራና 2 ዓሣ ያዘ ልጅ ያጠብለው ያ ፊልጶስ ነው። ተመሰከረ። በለው አምጡ አለ። ሕዝቡን አስቀምጡ አለ። 5 እንጀራ ሰጥተውን 5000 ሕዝብ አጠቀመ። 12 ቅርጫት ተሰወሰ። በሲል ሊሰጥ ሲል ለምና ጎድ ሊሰጥ ሲል ምን ይላል? እሺ አንድ ሌላ ምሳሌ ከሐናና ከኢያቄም እመቤታችን ክርስቶስ ተቀብሏል አልተቀበለም? የስንት ዓመት ልጅ ተቀበለ? አይደል? የ3 ዓመት ልጅ ተቀበለ። አፏ ያልፈታች ልጅ ተቀበለ። አፏ ገና ህፃናት ያልፈታች ልጅ አበ የምትል ገና የምትኮላተፍ እንጉል የምትል አስተካክላ የማትራመድ እሳት ልጅ ተቀበለ። የ3 ዓመት ልጅ ተቀበለ። አስተሩ የ3 ዓመት ልጅ ተቀብሎ ምን አድርጎት? የቀዳማዊ ቃል እናት አድርጎ ሰጠ። አፏን ያልፈታች ሕፃን ተቀብሎ የነባቢ ቃል የስደው ቃል ክርስቶስ እናት አድርጎ ሰጣቸው። ትንሽ ሕፃን የ3 ዓመት ልጅ ሕፃን ተቀብሎ የብሉ የመዋቄ አብይ እግዚአብሔር ወአብይ ኃይሉ ወአርጎ ቦልኩነ ጥበቡ እግዚአብሔር ታላቅ ነው የሚባል የእግዚአብሔር ቃል አድርጎ ሰጠ። ምንም ሀብት ንብረት በሬ አልጨመሩላት፣ ላም አልጨመሩላት፣ በጎ ፈረስ አልጨመሩላት፣ ሰንጋ አልጨመሩላት፣ እህል አልጨመሩላት፣ ጭነት አልጨመሩላት፣ ዘመድ አልጨመሩላት፣ ብቻዋን አስገቡለት። እግዚአብሔር ግን ጸጋን የተመላች አድርጎ ሰጣል። ጸጋን የተመላች ሆኑ። የድሆች የሐናና የኢያቄም ልጅ ለእግዚአብሔር ተሰጣ። የባት ጸጋን የተመላ ሆነች። ሕፃኒቱ ለእግዚአብሔር ተሰጣ። የእግዚአብሔር እናቱን አመጣች። እስኪ እግዚአብሔር እናቱን አመጣች። ስትገባ ግን ምኑና ነው የገባችው? ሕፃን ወልጅ አበርክቶ መቀበል ማለት ይሄ ነው። ከእግዚአብሔር እጅ በርክቶ እንድንቀበል ነው እንጂ እግዚአብሔር አሁን ይህም ቤተክርስቲያን ለመስራት በሩ እንግዲህ የሚያህል ብር ያስፈልገናል። በስሚንቶ ድንጋይ የፈጠረ ማን ነው? ዋን የፈጠረ ማን ነው? ከናንተ ድንጋይ ተፈለቅ ራስ ተሰርፈት ያለ ደግሞ ድንጋይና ስሚንቶ ውሃውን አጣውካ በቃ አንተ ደግሞ ተጋጠም በአንድ ቀን እግዚአብሔር ቤቱ መስራት አይችል። ታዲያ ተመልክ ይሰጥ ሲል ይለምናል ብሎ ይሰጥ ሲምላል ይለምናል። ስለዚህ እግዚአብሔር ሰዎች ከዛሬ ጀምሮ ከምትችሉት ለየትኛው አብያተ ቤተክርስቲያን አሁን ተመልከቱ። ክብረ በዓል ይመጣል። ሚካኤል ይሆናል፣ ገብርኤል ይሆናል፣ ጊዮርጊስ እመቤታችን ማርያም ትሆናል። እዚያ ስንሄድ በዓመት አንድ ጊዜ እኮ አድርሶን ልንማር ስንሄድ በቤት ሳልሰራ ነው በልጃችሁ ዘርጉበት። አይሰለቻችሁም? እንክቷን ተናገሩ። ያለ ሁል ጊዜ እንደ ዛሬ ክርስቲያን መሆን ሰለች ብላችሁ አታውቁ? መፍትሄው ምንድን ነው? ስሉ አስራት ማውጣት። የአስራት ማውጣት ነው። በዓመት አንድ ጊዜ መጥተህ እግዚአብሔርን መስማት ሲገባል ብር ዘምተን ምን ይላል? ሳንማር ለታቦት ሰግደን መልስ ሲገባል ተማርተን ተሰጭተን በረከት ይዘን ይሄ የሆነ ምንድን ነው? አስራት በኩራት ባለመውጣታችን ከ10 አንድ። ለዚህ ነው የሚገባን ለእግዚአብሔር ባለመስጠታችን ገንዘባችንም በቀዳዳ ከረጢት እንደተቋጠረ አሸዋ ነው አይደል የተባለው? በላይ ይገባል፣ በታች ይፈሳል። የመንግስት ሰራተኛው ወሩን ከ4 ይከፍለዋል ይባላል። እውነቱን ሐሰት እናንተ እኮ ንገሩ። የሰማችሁ ነው።
እሺ በጣም ጥሩ። የመጀመሪያው ደሞዝ የተቀበለበት ሳምንተ ፍስሐ ይባላል። ገንዘብ በደንብ ስለሚቀበልበት። ሁለተኛው ሳምንተ ኦዲት ይባላል። ለካፌ ይህን ያህል እከፍላለሁ፣ ለኪራይ ይህን ያህል እከፍላለሁ የሚልበት። ሶስተኛው ምን ይባላል? ሳምንተ ፍዳ ይባላል። ምክንያቱም አልቋል፣ የሌሊተኛውም አልደረሰም፣ የኋለኛውም አልቋል። አራተኛው ሳምንተ ተስፋ ይባላል። ለደሞዝ ደግሞ ሳምንት ይመጣል እያደረግ የሚበተርበት ጊዜ ስለሆኑ ሳምንተ ተስፋ። ይህንን ሁሉ ችግር ያመጣው ምንድነው? አስራት በኩራት አለማውጣታችን። ከቃሉ ጋር ናቸው። አስራት አለማውጣት እንዳንመለክት እኔ እግዚአብሔር ያየኛል፣ እናንተ እኔ ልብ የማታዩት እግዚአብሔር ያየኛል፣ እናንተ ወይም እዚህ ያሉት የቤተክርስቲያን አባቶች እንዲወድ ብዬ ምን እንደማናገር መድኃኒዓለም ይሆን ብዬ መኳድ ነው። አሁን ለቤተ ክርስቲያን ህንፃ እንዲሰራ የካህናት ደሞዝ እንዲጨመር እንደዚህ እንዲህ አይነት ብቻ ደግሞ የምናገረው እኛ ራሳችን የነፍሳችን እንኳን ብንቶ በረከት እንድናገኝ ለእግዚአብሔር አስራታችን ነው። ጫማም የሚሰፋ ይሁን የሾፌርም ይሁን ማንኛውም ሰው ቢሆን በቀን 10 ብር ካገኘ አንዱ ሀገር የእግዚአብሔር ያችን እንስ አበርክተን እንቀበላለን። እሺ ሁላችሁም እሺ በሉ። እግዚአብሔር እሺ በላችሁ። እናንተ እሺ እንዳላችሁ እግዚአብሔር እሺ ብሎ ጸሎታችሁን ይስማችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እዚያ ጋር ሀሳብ ንገራል። ካህን ሀብታም ይሁን ድሃ፣ አቤት ግን እኮ አይቀር ካህን ሀብታም ይሁን ድሃ ግን እናንተ አትቆጡ። ይኸው ዛሬ እኛ ገንዘብ እቱ ሲለጩበት፣ አባ ሲጋጅሩበት፣ ደስ ሲሰሩበት አትኑ። ለምን እውነቷን አትናገሩ? ጥላላችሁ ከሆነት ማለት ነው። መነኩሴ ራሱ አስጣል ናችሁ። የለም አስጠብ አንድ ሰውዬ ወደ ሆነ ቦታ ጌርጥ መኪና ውስጥ አብረን ተሳፍረን በቆኝ ቆጭሮ በስቅ የሚሳተው ቆይ አገኛት ዋጋ ሰጣ ትልኩስ ዘጋው ተውና ሰው አትሳደብ አገዳ ልትወት አለቀ መነኩሴ መጀመሪያ ራስህን ማስተካከልኩ ብሎ የሚጠይቀው ነቶ አባ አቤት ለምንድን ነው ግን መነኩሴ ሌባ የሆነው አለ። ከዛ ምን እየለመደስኩበት እናንተ ሌቦች ስለምትወልዱ ልጅ የተናከርኩ ማለት ነው። ለምን ሌባ ህዝብ ትክክለኛ አባት ያገኝ። እናንተ እግዚአብሔርን ካሰረካችሁ የማይሰርቁ ካህናትን ይሰራል፣ የማይሰርቁ መነኮሳትን ይሰራል። ካህንማ ይኑረው እንጂ ይሁ ዛሬ በእውነቱ ምዕመናን አሳኝ ናዛ ጌቶቹ ናቸው አልኩ። አዛኝ ጌቶች እኮ ነው በቃ ሰፈርታችሁ ደመኑ እንዳይከፉ ተብሎ በተለይ የውጭ ሀገርና የጣሊያን ድረስ እዚያ ካገኘናቸው እዚያ እንነግራቸዋል። በወርድ ስለሚመሩት መከራ የሚያበሉ ማለት ነው። መከራ በቃ መነኩሴውንም ጳጳሱንም እነሱ የሚያሽከረክሩት ነው ይመስላል። የአንድ ጥያቄ ልጥቀት። አሁን እንግዲህ ተመልከቱ። አንድ ቦታ የሆነ ጉባኤ ሲሰገድ በእውነቱ እነዚህ መምህራን ሶሳን ሁለት ቀን ሰምተዋል። ከእነዚህ ራት ስፖንሰር የሆኑን ወለተ ማርያምና ገብረ ማርያም እግዚአብሔር ይስጣቸው ልጅ ወረዳቸው ይባይ የትም ልጅ ሆነ የምንለዳቸው እኔ የአምላክን ስጋ አብልቼ ልል ሳይባልት እነስተካከል አይሻልም? ይሻላል ጋር ወደ ትመራ እንዲያመሰግናት ፈልጋለች። እንዲያመሰግናት እኔን እንዲበላት እንዲደረቅከት በእውነቱ ዝክር ይዘከራል። እዚያ ከዚያ በኋላ ቤት ተመት በእውነቱ ወይዘሮ እህታችን ገሌ ወንድማችን ገሌ ክሎም የመስጠት ዘር ናቸው። በዚህ ዘመን አንድ አባት አሉና ምን ይላል? እኔ ምረቃዬን አላባክንም ይላል። ምረቃዬን አላባክንም እንዲያው ያዛኝን ወረደ እኔ አሁን እናንተ ቤት ብገባ እንጀራ ስገባ ምንድታያለ ባለቤቱ ሄዱ ስንቅ አትቋጡ። ከተከፈተላችሁ ቤት ግቡ። ሰላም ለዚህ ቤት ይሁን። ከተቀበሏችሁ ሰላማችሁ ያድርባችሁ። ሰላማችን ማን ነው? ክርስቶስ ወልድ። ከተቀበሏችሁ ሰላማችሁ ያርፍባችኋል ማለት እናንተ ሲቀበሉ የእናንተ ሰላም እኔ በቤቱ አልፋለሁ ማለት። እምቢ ካሏችሁ ጥቃችን አድራኮ ነው። ታዲያ እኔ ገብቼ ካስቆፍኩ ሰላም ለዚህ ቤት ሲሆን ክርስቶስ የሚገባ ከሆነ ይሉ ሻዙ ኩታኪ ለእናንተ ለድምን አንበዩ። ስለዚህ በዛሬ ጀምራችሁ ተስተካክላችሁ ምስጋና ሳትፈልጉ ለካህናት እናንተ በርከቱ። ለዚህ ነው 50 ብር ትሰጣላችሁ። 50 ብር ለመነኩሴው ለካህኑ 100 ብር ለሳሙኤል ብሬሸት ደግሞ አንዳንድ ለወንዶች አመር ካለ በግብ በዛሬ ትንሳኤ በኋላ ንስሐ ሲገባ ይሉ አባቴ ናቴ ሰርቻል አይወድ ተማሪ ራሱን ካህናት ያታለንቹ ማከላን ታዲያ ይሄን ቢስተካከል ካህናት አባል ሆነ የለባቸው የራሳቸው የሚበቃ ነገር ካላቸው ግን አይ አዲያት ነው አቶ ገሌም ሰው ከዛሮ ገሌም ትልቆ ነው አስካለ ማርያም ጎር ገረ ማርያም ለፍ ያለ ፍቅር የለም። ክርስቶስ ውሸት አይወድም ብለው አይከመልከቱ። ገንዘብ ብሏል ሙሴ። ገንዘብ አይናማዎችን እውር ያደርጋል አደርግም ለደግ አይናማቸው ስልት እንዲያጣሙ አይኑ ችግር ያለበት ሰው ፀሐይን ቀቅ ብሎ ማየት እንደማይችል የገንዘብ ፍቅር ያለበት ሰው እውነትን ጥቅ ብሎ ማየት። ስለዚህ አባቶቻችን እንኳን እንዲፈሩን አድርገናቸዋል። ሽባ አደረግ ነው። ክህነቱንም ቤተ ክህነቱንም ምንኩስናውንም ጵጵስናውንም ዲቁናውንም ሽባ ተጠቅም ተመናርጎ ሲመጡ ጨመር ያለ አድርጋ ምንክሰት ስትመጣ አበሉም ጨመር ብሎ እንዲሰጣት እንዲደረግ የምታደረጉን እናንተ እኮ ናችሁ። እናንተ ዋግነታችሁ እናንተ ታማለቅ አይዛ ላይ ተነሱ እኮ ነው ማምላይ። የከተማ ሰው አስቸጋሪም
አውቄ ነው ወጣችኋል ማለት ከቃሉ ጋር ናችሁ። እግዚአብሔር ቆላችኋል። አሁን የገደማ ሰው ሽቱ ገዝቶ ለመነኩሴ ይሰጣል። ፋንታ ከትክቦ በአገልግል ይዞ ለገዳም መነኮሳት ያቀብሉ። ከዚያ በኋላ ተመልከቱ። እኛ መነኩሴ አባ እኔ ለዚህ ነገሩ ፈልገዋለሁ። ከዚያ አባ ገሌ የሚባለው አባት አውቅ ነበረ ሄደፉላችሁ ይሄ ሰው ነበር አሁን ላስመጣችሁ ይላል። ሆነ ጌታቸው መሆን ይጀምራል። የሚያ ሰው ጌታ መሆን ይጀምራል። እንዲህ አብልቶ እንዲህ አጠጥቶ ሽቱ ብታሰምዱን እናንተው፣ ውስኪ ቢባል መጠጥ ብታስረምዱን እናንተው፣ ስጋ ብታሰምዱን እናንተ፣ ብትሰድቡንም እናንተ፣ ሌላ ማን ይሰድበናል? ስለዚህ እግዚአብሔር ሰዎች እንከባበር ይላል ዘመኑ ሰው። ስለዚህ ከቃሉ ጋር ናችሁ። መፍትሄው ምትመስክሩ አስራት ማውጣት። እስኪ አስራት ማውጣት ነው። አስራታችሁን አውጣችሁ ቀዳሚያቱን አውጣችሁ በኩራቱን ሰጣችሁ። የሚሰርቅ ካህን ካለ ለቀም አይኔ ቄስ ነኝ እኔ አባ ነኝ አይክ የሚባል ጉድ የለም። ሰይጣን ማለቃ ነበር። ዝም በል እኔንቲ ነኝ እኔ የሚባል ጉድ የለም። አስራትን አውጥቶ ያንን አድርጎ መንቀፍ ይገባል። እውነት ለመናገር ግን ካህናትን መስደብ ሲኦል እንደተወለቁ ነው። ጥቅም እንደ አዛር ግን ካንሰር እንኳን አይደለም። ለምን መሰላችሁ? እኛ ክርስቶስን ለመለመን ንስሐ ብንገባ ስጋን በልቻለሁ ደምን ጠጥቻለሁ ብለን ካህኑ ንስሐ ቢገባ ግን ስጋን ጠጥቻለሁ ደምን ቀጥቻለሁ ይሁንነት አለ። በእውነቱ እግዚአብሔር ባውቆ ከመለ ያን የመንግሥተ ሰማያት መክፈቻው ቁልፍ የያዘ 10 ጣቶቹ በመለኮት ደም የሚታለው ይሄን ግን ካህን አምላክ ሱራፌል ኪሩቤል ሊነኩት የማይችሉትን የሚዳስሰውን እሱን ኃጢአት ሲሰራ እንኳን ብናገኘው ዘወርግ ብለን የመንቀፍ ስልጣን የለም። ህዝብ የሚጠፋው ክህነትን በመቅለፉ ክህነትን የሚነቅፍ ጳጳሳትን የሚነቅፍ አባት ሰድቦ የሚጸጥ የለም። ድክመት ካለ እኛ እንደምንሰራው ይሰራሉ፣ እኛ እንደምንስተካከል ይስተካከላሉ። እነሱም ስጋ ለብሰዋል ብሎ በኮንዲት አይኖረን። ግን ሃይማኖትን ከጋደግ ለነዳይን በክርስቶስ ድርድር የለም። ቅዱስ ዲዮስቆሮስ ሊሆን መጣና አንተር አለው። ተመልከቱ እኔ የምልን ሃይማኖት ስማኝ። አልሰማም። አውግዣለሁ አለ። ግን የማውግዣለሁ ኧረ ተው እኔ እኮ አለቃ ነኝ አለው። ሰይጣን ባለቃ ነበር። አለቃ የምትሆነው ሃይማኖት ግን ከጠበቅ ብሎታል። ሃይማኖትን ከካደ ሰው ክብር አይሰጠው። የሰውነት ክብር እንሰጠዋለን እንጂ የሰውነት ክብር እንሰጠዋለን እንጂ አባትነት ክብር የለው። ሃይማኖትን ጠብቆ በስጋው ቢበላ ቢጠጣ ግን በሰው ፈጽሞ መፍረድ አይገባም። አላችሁ የላችሁ? በዚህ በጎንደር በኩል አቡን አባ አጋዞን የሚባል ጨርሻለሁ። አባ አጋዞን የሚባሉ አባት ነበሩና 5 ቁና ባቄላ የሚበሉት በቀን 5 ሲበለው 5 ቁና ነው የሚበሉት። በቀን ደግሞ 500 ነው የሚሸጡት። ከዚህ አንድ ጓደኛቸው ባይታዊ ደግሞ አንተ 500 በልተህ 5 ቁና በልተህ የሰከርከው ስግደት ይቅርብህ ጊዜ ምን ይሆን ከነ እንደው በልቀልሳ ምን አደርጋለሁ ብለው 2 ቁና ብቻ በሉ። 2 ቁና ብቻ በልተው ከዚያ በኋላ ተመልከቱ ሊሰግዱ ቢሉ 200 እንደሰገዱ አቆም። በቃ ጌታዬ ምንድነው እባክህ ጉልበቴን ስጠኝ ላገልግልህ። ዝም ብለህ የሰጠውን እየበላህ ሰራዝም 500 እንድትበላ 5 ቁና እንድትበላ ፈቅጄልሃለሁ። ዝም ብለህ ስግደትህን አታቋርጥብኝ። ከዚያ በኋላ ያኛው ልጅ እግዚአብሔር በራስህ ጸጋስ ኑር፣ በሰው አካታ አይፈረድብህም። አንተ ምን አገባህ? አንተ የሚበላውን ነው እንጂ ለእኔ የሚሰራውን አታይ። ቀን 5 ቁና ሲበላ ያዋለት የሊት ለኔ ምን እንደማያደርግ አታውቅምን? አርፈቡት ወላ የሊት ይቅርታ ሊጠይቅ ሲሄድ ያኛውም እግዚአብሔር ወላ ሊለይስ ወንድሜ ካልፈቀደ እግዚአብሔርን በወደው ደግሞ የወንድ ፍቅር ይቀርብኛል ላስፈቅር ብለው ሲሄድ ያኛው ደግሞ እግዚአብሔር የሰጠው ጋብና ገብታይ ብለው ሲመጡ ተገናኙ። አድፋን ሳይቃጠሉ ገናኛሉ ብሎ ተፈጸመ ይላሉ ሊቃውንት። ስለዚህ በማይገባን ነገር እንኳንስ በካህናት እንኳንስ በመነኮሳት እንኳንስ በጳጳሳት በወንበዴ በሌባ በአመንዝራ በነፍሰ ገዳይ የመፍረድ ስልጣን የለንም። እንዲያውም ዜናው ላይ የሚሉት አባቶች ምንድን ነው የሚሉት? የሚፈርድ ሰው የክርስቶስን የመፍረድ ስልጣን የቀማ ነውና እሱ ጣዖት ነው። በማይክል ዘይፈር አረጋዊ ዘይ ደግሞ ደመረከብ ከፈያታዊ ወዘማዊ በን በአይቲ አም በመቀድመን በዊ አውስተገነት ከፈያታዊ ዘየማን አንተ ሞኝ ወንበዴን ብታይ ሌባን ብታይ ነፍሰ ገዳይን ብታይ ዘራፍን ብታይ ሰካራምን ብታይ ይሄ ሰውዬ እኔን ቀድሞኝ ገነት እንደ ፈያታዊ ዘማን ይገባለሁ ምን አውቃለሁ እያሉ ነው። ስለዚህ ከዛሬ ጀምሮ ንጹሐን ካህናት፣ ንጹሐን መነኮሳት፣ ንጹሐን ጳጳሳት እንዲኖሩ አስራታችን እናውጣ። ስለ 2 ነገር፣ አንደኛ ቤተክርስቲያኒቱን ለመጠበቅ፣ ሁለተኛ ከእግዚአብሔር ጋር ወዳጅ ለመሆን። ስጋውን ለሰጠ ደሙን ለሰጠ አባት ላም ይነሳል፣ ልጅ አጓት ይነሳል ይባላል። አባት ላም ይሰጣል፣ ልጅ አጓት ይነሳል። ስጋውን ለሰጠ ደሙን ለሰጠ እግዚአብሔር ከ10 አንድ መሰጠት መነጠቅ አይገባው። እግዚአብሔርን ቀምተናል፣ የቀማነውን እንመልስ። ይትሌካ ሀጥ ወይትፈት መዝሙር 36 ላይ ያደለው ቁጥር 22 ላይ የመጨረሻ ሴናት ኃጢአተኛውን ተበድሮ አይከፍልም በሉ። ኃጢአተኛ ተበድሮ አይከፍልም። 3ኛ ኃጢአተኛ ተበድሮ አይከፍልም። ጻድቅ ግን ይራራል ይሰናል።
ከዚያ አባቶች ይገረብጡታል ሲተረጉሙ። ይሄን ዳዊቱ እንደዚህ ነው የሚለው ሲተረጉሙ፣ ይሰጣል ይራራል፣ ይሰጣል ይራራል። ኃጢአተኛ ተበድሮ አይከፍልም። ከእኛን ጀምር አይሻልም? ኃጢአተኛ መነኩሴ ምንኩስናን ከእግዚአብሔር ተበድሮ ጽድቅን ለእግዚአብሔር አይመልስለት። ጽድቅን ለእግዚአብሔር አይመልስለትም። አንዱ እኮ ነው ተዋት መንኩስኔን አገልግል ተውኔን ሱራ የምትለው እናት እኔ ለዚህ ቀር ያለም ብሎ መነኮስ ጎበዝ። 10ኛ ክፍል ማድረግ ሲቀርባችሁ እየሮጣችሁ በመነኮሳችሁ ማቆም አለበት። አዛኘን ከርቤ ነው። ዓለም ስትንቀው የመነኮሰ ሰው ዓለም ስታከብረው ምንኩስናውን ይጥለዋል። በስሜት የሚመነኮስ ክርስትና የለም። አስተውላችሁ ተጓዙ። መነኮሰ የምንኩስና ሳይሰራው ስራ ሳይሰራው ሞተ፣ ሲኦል ገባ። እናቱም ኃጢአተኛ ነበረች፣ ሲኦል ገባ። እናቱ ምን እንዳለችው ታውቃለችሁ? አንተን ከዚህ አመጡ ሆይ ለሌር ሰዓት ተቆረጭ ጥለህ የርክ እኮ ከዚህ ለመውጣት ነበር። ከዚህ መግባት ላይ ቀርማና ታገለግል ያስናት አገልግሎት ተብሎ ሲሰርክ ነበር ብለዋል። ስለዚህ ኃጢአተኛ መነኩሴ ቆቡ የክርስቶስ የሾህ አክሊል፣ ቀሚሱ የክርስቶስ ሰለሜዳ፣ መኳንያው ክርስቶስ የያዘው የወርቅ በትር በመስቀል በስቅለት ላይ የያዘው ይህ ምሳሌ ሆኖ ሳለ የምንኩስናን ብድራት አይከፍልም። አላችሁ የላችሁም? ኃጢአተኛ ካህን ክህነትን ከእግዚአብሔር ተበድሮ ህዝቡን ላድንበት። የካህን መክሊቱ ሁለት ነው። አንደኛ ማስተማር ነው፣ ሁለተኛ ማቁረብ ነው። አያስተምርን፣ አያቋስም። ልስታሊዝ መያዙን ስክር መዘከሩን ይህ ማቁረብና ማስተማር አያስተውልም። የክህነቱ ብድራት ፍዳ ይጠብቀዋል። ኃጢአተኛ ዲያቆን ይኩናን ተበድሮ አይከፍልም። እንደ እስጢፋኖስ ሊፋጠርበት ሊሰብክበት ሰማያት ሊሆንበት ተሰጥቶ በትዕቢት ታጅሮ ይድቁናውን መክሊት ቀብሮ ጨለማ ወዳለበት ጥርስ ስቅስቃት ወዳለበት ይወረወራል። ኃጢአተኛ መምህር ብሉይ ተምሮ አዲስ እማራለሁ እያለ ብሉይን ሳያስተምር ይሞታል። አዲስ ተምሮ ብሉይ እማራለሁ እያለ አዲሱን ሳያስተምር ይሞታል። በተበደረው ትምህርት ሕዝብ አያተርፍበትም። ወዮለት! ኃጢአተኛ ተበድሮ አይከፍልም። ኃጢአተኛ ተበድሮ አይከፍልም። ምንድን ነው? ዝናብ ለክረምት አዲ ለመከር ሰጥቶኛል ብሎ ከእግዚአብሔር ካበከለው፣ በዝናብ ካበከለው፣ በነፋስ ካሳደገው፣ በፀሐይ ካበሰለው ልስጥ አስራት ላውጣ አይልም። ኃጢአተኛ ምእመን አይንን እግዚአብሔር ሰጥቶኛል ብሎ መጽሐፍ ላልበት አይልም። እጅ ሰጥቶኛል ብሎ ሊመሱትበት አይልም። እግር ሰጥቶኛል ብሎ ሊስኬድበት አይልም። ጻድቅ ግን ይራራል፣ ይሰጣል። ጻድቅ ግን ወሩ ይሰጣል፣ ይራራል። ወርሲ ይሰጣል ማለት አስራቱን በኩራቱን ቀዳሚያቱን ነው። ይራራል ማለት ከአስራት በላይ ለአውሬ ለዝንጀሮ ይራራል፣ ለእንስሳቱም ይራራል። ጻድቅ ለእንስሳ እንኳን ይራራል። አሁን አክሱም ብንሄድ እናገኘዋለን። የአክሱም እናቶች ዛሬም ድረስ ከዛፎቹ ስር እመቤታችን ስትሳለሙ ስትሄድ ማየት ትችላለን። ከድንጋዮቹ ስር የተደፋ ጥሬ ታገኛለን። ወፎቹ እንዲበሉ ብለው ለወፎቹ በየቀኑ ጥሬ ይደፋላቸዋል። ይሄ ዛሬ በዚህ ዓመት ማየት ትችላላችሁ። በሚቀጥለው ዓመት የምታዩት ታገኙታለን። ጥሬ ይደፋለን። የማኅበረ ሥላሴ መነኮሳት እንደነገርኳችሁ አሁን ድረስ አንበሳ፣ ጅብ፣ ዘንዶ፣ ሾህ ቢወጋው ያወጡልን። ለእንስሳት ሳይቀር ይረራል። የሚቀድመው ግን መስጠት ነው። ስለዚህ እግዚአብሔር የተሰዎች መስጠት አስራት በኩራት ነው። መራራት ለነዳያን እስኪ አንድ ሲበሉ መስጠት አስራት በኩራት፣ መራራት ለነዳያን። ስለዚህ ለነዳያን የምንመጸውተው፣ ለተቸገሩ ሰዎች የምንረዳው፣ ለተቸገሩ ሰዎች የምናበለክተው ሁሉ ምን አይባልም? አስራት አይባልም። አስራት የሚባለው ከ10 አንድ ለቤተ ክርስቲያን የምናበረክተው አስራት ይባላል። ቀዳሚያት ማለት ከእህሉ መጀመሪያ የደረሰውን ያንን መስጠት ቀዳሚያት ይባላል። ይሄ ቀዳሚያ ወይም ለከተማ ሰው ስንቀይረው የመጀመሪያ ደመወዙን ወይም የመጀመሪያ ትርፉን ማለት ነው። በኩራት ማለት የመጀመሪያ ከብት ካለ ከብት የሚያዋድቃ የመጀመሪያው ከብት ለእግዚአብሔር መስጠት፣ የመጀመሪያ ልጅ ለክህነት ለምንኩስና ለእግዚአብሔር መስጠት በኩራት ይባላል። ቀዳሚያ የመጀመሪያ ደመወዝ ነው። አስራት ነው። እነዚህን ሰጠን ከእግዚአብሔር ጋር ክንወዳት የበረከተው ጤና ይሁን የበላነው ጤና ይሁንና ቅዱስ ዳዊት ምን አለ? ዋጥፋ ሁሎ ኃይለት የእህሉን ኃይል አጠፋው ይላል። የእህሉ ላይ እግዚአብሔር ሲጣላ የእህል ኃይል ያጠፋል። ግን አሁን እኮ ዛሬ ተውዳ አግኝቷል እኮ አይጣፍጠው ቢበላው ቢቃይው አይጣፍጠው። የእህል ኃይል ሲጠፋ እህሉ ራሱ ከሽታ ይሆን። ስለዚህ ይህ እንዳይሆን ዲያን በበረከት እንዲጎበኝ ያደምን ሰርተም ከእግዚአብሔር ጋር እንወዳጅ። አንድ ሀሳብ እናንተ ለቤተ ክርስቲያን ሰጣችሁ። ለቤተ ክርስቲያን ከሰጣችሁት ለካህናት ደኮዝ ተሰጠ። ካህናቱ የማን ነው? ተናገሩ። አቤት የእግዚአብሔር ነው። አሁን ይህን ካባ እናንተን የገዛችሁት ቤተክርስቲያን እናገኘሁት ነው ያዝልቅ ብናዳር ግን ይሄ ማን ነው? እግዚአብሔር ልጅ። በብሉይ ኪዳን ህዝቡ መሬት ሲካፈሉ ካህናት አልተካፈሉ። ያልተካፈሉባት ምክንያት ምንድን ነው? ርስታችን እግዚአብሔር ነው ማለት ነው። ርስታችን እግዚአብሔር ነው። ህዝቡ ለእግዚአብሔር ይሰጣል፣ ካህናት የእግዚአብሔር ይበላሉ። ስለዚህ የሚበሉት የህዝቡን ሳይሆን የእግዚአብሔር ነው። ለምን? ለእግዚአብሔር ከተሰጠ በኋላ
እግዚአብሔር ነውና። ስለዚህ እግዚአብሔር ሰዎች በሃይማኖታችን ስልክ እንድንሰራበት ጊዜያችን ከጠቅመን የሰማይ ቤት እንድንሰራ አካላችን እንደማይረባ ነገር ሳናውቅ አንስተን ጠብቀን እግዚአብሔር ልናስረክብ አስራታችን በኩራታችን ቀዳሚያቱ አውቀተን በዚያ እንድንባረክ በረከተ ሥጋ በረከተ ነፍስ እንድናገኝ አመፀኛው ገንዘባችን ወዳጅና ብች ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ቁርቡሳን ይገባል።